ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርብላችኋለን በተለያዩ ርዕሰ ጉዳዮች ላይ በማተኮር ወደ እናንተ የምናደርሰውን የአንከር የመረጃ ክፍለ ጊዜ ነው ለዛሬ ይዘን እየቀረብ ነው አብይ አህመድ ነዳጅ ቆጥቡ ብሏል ነዳጅ መቆጠብ ሲባል እንዴት ነው የሚለው ጥያቄ በብዙ ኢትዮጵያውያን ዘንድ እየተነሳ ያለ ሆኗል በተለያዩ አካባቢዎች ነዳጅ እጥረቱን ተከትሎ ከፍተኛ የዋጋ ንረት መከሰቱንም መረጃዎች ያመለክታሉ ምርጫው ላይ የተፈጠረው አጠቃላይ ሁኔታ በተለይም የጸጥታ ችግር ባለባቸው አካባቢዎች የተቃዋሚ ፓርቲዎች ወደ እነዛ አካባቢዎች ሄዶ ለመወዳደር የሚያስችል መተማመን እንደሌላቸው ለምርጫ ቦርድ ማሳወቃቸው ተገለጸ ምርጫ ቦርድ ዝርዝር መረጃ ይዛችሁ ኑ ብለዋል በሀገሪቱ በአብዛኛው አካባቢ የጸጥታ ችግር በመኖሩ ተቃዋሚ ፓርቲዎች እጩዎች ልከው ለማወዳደር እንዳልቻሉ ነው ከወዲሁ እየገለጹ ያሉት የኢራን ከፍተኛ ወታደራዊ አዛዥ በእስራኤል ጥቃት መገደላቸው ተገለጸ እኚህ ከፍተኛ ወታደራዊ አዛዥ የሀገሪቱ ቁልፍ ሰው እንደሆኑ ነው የሚነገረው የዛሬው ግድያ ምናልባትም የኢራንን የጦርነት አዝማሚያ ሊቀይረው እንደሚችል ነው መረጃዎች የሚያመለክቱት በዚህ ጉዳይ ላይም ሰፋ አድርገን እንመለከታለን አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው ከመስፍን አማን ጋር ነው ዛሬ የመረጃዎችን ወደ እናንተ የምናቀርበው አብራችሁን ነው በጣም አመሰግናለሁ መስፍን እንዴት ሰነበትክ እንዴት ይውላል መሳይ እንዴት ይውላል እንዴት ከርመሃል ሰላም ነው ወይ አለን መስፍን እንግዲህ በርካታ ርዕሰ ጉዳዮች ነው ያሉት ቀደም ሲል ከተከስኳቸው በተጨማሪም ሌሎችንም ይዘን ነው የቀረብነው ከተከስኳቸው ውጪ ዛሬ ልንነጋገር ካዘጋጀናቸው ርዕሰ ጉዳዮች አሉ ከፋኖ ወተን ወደ ብልጽግና ሄደናል ያሉ አንዳንድ ግለሰቦች አብሯቸው ተከትሏቸው ከገቡት መሃል ሶስቱ ከተአድሶ ማሰልጠኛ ካምፕ ወጥተው ወደ ቤተሰቦቻቸው በሚሄዱበት ጊዜ በታጣቂዎች መገደላቸውን የሚገልጽ መረጃ ሰምተናል በእነዚህ ከርተው ወደ ብልጽግና በገቡ ቀድሞ የፋኖ ታጋዮች መሃል ውዝግብ መፈጠሩም እየተነገረ ነው ለሁለት ተከፍሏል ነው የሚባለው ሁለቱ ግለሰቦች ማስረሻ ሰጤና ኮሎኔል ፋንታሁን በአዲስ አበባ የተቀማጠለ ህይወት እየኖሩ እኛ ተቸግረናል እኛን ከርተውናል የሚል ነው በዋናነት ግን ያነሱት ቅሬታ ባለንበት ቦታ ህዝቡ ጠልቶናል እንደ ካዲ ነው የሚቆጥረን የሚል ነገር ነው ያነሱት መስፍን ስንገምተው ስንናገረው አስቀድመን እንዲያነ ነገር ሊመጣ እንደሚችል ስንገልጽ ነበር እነዚህ ሁለቱ ግለሰቦች ማስረሻ ሰጤና ኮሎኔል ፋንታው ሙሃቤ እንግዲህ አዲስ አበባ ላይ ትልልቅ ሆቴል በየለቱ የሚታዩበት ተከትሏቸው የመጡት ጭምር ከፍተኛ ቅሬታ እያቀረቡባቸው እንዳለ ነው የምንሰማው እንዴት አየውን መረጃውን ያወጣው መሰረት ሚዲያ ነው ያ መሳይ በጣም የሚጠበቅ ነገር ነው አንደኛ የህዝብን ትግል ከተገብተ ህዝብ ሊሸልምህ ሊያሞግስህ ወይም ደግሞ ህዝብ እንዲያከብርህ መጠበቅ የለም ከሃዲም እንግዜም ከሃዲ ነውና የህዝብ ምላሽ የሚጠበቅ ነው እንዴውም ከዚህም ሊከፋ ይችላል እንዳልከው እኔ በጣም የሚገርመኝ ነገር ምንድነው አጠቃላይ የሆነ ሰላም ስምምነት ከነዚህ ከፋኖ ያፈነገጡ ኃይሎች ጋር ተፈረመ ተብሎ አጠቃላይ የተባለው ማለት ነው እንግዲህ ሁለት ሶስት ሰዎች በጣም በጣት የሚቆጠሩ ቢበዛ ከ100 ከ50 የማይበልጡ ሰዎች ከነዚህ ሰዎች ጋር አጠቃላይ ሰላም ስምምነት ተፈረመ ስለዚህ በአማራ ክልል ሰላም ይወርዳል ተብሎ ተብሎ ነበርና ግን ያ ሰላም ስምምነቱ በተወሰኑ በጣም ቅድም ያልኳቸው በጣም በጣት በሚቆጠሩ ሆዳሞችና በገዢው መካከል ነው የተካሄደ ሰላም ስምምነት ነው ያ ደግሞ የጥቅም ስምምነት ነው በቃ ምንም ነው በመንግስት ጋር ብትገቡ እንዲህ አይነት ጥቅም ታገኛላችሁ ነው እንዴውም አሁን የምንሰማው ነገር አለ እነዚህ አሁን ፊት ለመንግስት እጅ ሰጥተው አሁን በመንግስት እንክብካቤ ስር ያሉት በቀን በ20 እና በ30 ሺህ የኢትዮጵያ ብር የሚቆጠር የሆቴል ወጪ የሚከፈላቸው በነገራችን ላይ ትላንትና ራሱ አሁን ትላንት አዲስ አበባ ውስጥ አንደኛው ይሄ ማስረሻ ሰጤ የምትለውንም ሌሎቹንም ጨምሮ አንድ የታወቀ መሸታ ቤት በአጃቢ በመንግስት አጃቢ ታጅበው ሲዝናኑ ነበር ትላንት የከተማው ሰው አይቶ ነው የከተማ ሰዎች አይቶ ነው የሚነግሩኝ ትላንትና ማለት እንግዲህ አስበው እነዚህ እንደዚህ በቅምጥል የሆነ በመንግስት ድጋፍ በመንግስት እንክብካቤ የሚኖሩ አሉ በሌላ በኩል ደግሞ ካምፕ ገብታችሁ ተሐድሶ ውሰዱ ተብለው ነው በጣም አነስተኛ ቁራሽ ሬሽን የሚሰጣቸው ደግሞ ምርኮኞች አሉ እኔም ከዚህም ነው ከዚህ ከምግቡ ከምናምኑ ከጥቅሙ ከምኑ ባሻገር ግን እንዳልከው ፋኖነት ኩራት ነው ለህዝብ ጥቅም መቆም ማለት ትልቅ ክብር ያለው ነገር ነው አንገትን ቀና አድርገህ የምትሄድበት ነው ሰው ክብር
ትግሉ የኔ ትግል ነው ብሎ ስለሚያምን የአማራ ህዝብ ፋኖ የሆነን ለፋኖ የሚሰጠው ክብር በጣም ትልቅ ነው። ስለዚህ ፋኖ ሆነ ከፋኖ ከርተ ያገዛዙ አድረ ቢያገኝህና ያ ህዝብ ፊት ቢነሳ ወይም ደግሞ ይሄ ባንዳ ብሎ ሌላ ነገር ቢያደርግ የሚጠበቅ ነው። ምንም አዲስ ነገር አይደለም። እንዳልኩት ግን ገና ከመጀመሪያው ነው ይሄ ነገር የጥቅም ስምምነት ነው። ጥቂት ለወዳቸው ያደሩ ሰዎች ለወዳቸው ተገዝቶ ለጥቅም ተገዝተው ጥቅም ለማግኘት ብለው መንግስት ጋር የገቡ ሰዎች አሉ። እነዚህ አሁን እንደምናየው እንግዲህ እስከ መቼ እንደሚዘልቅ አናውቅም። መቼ ይሄ ጥቅም እንደሚቆም አናውቅም። ብልጽግና አንድ ቀን በነገራችን ላይ እነሱን ከባቡሩ ላይ ይገፈትራቸዋል። ምክንያቱም ይበቃል የሆነ እንትን ላይ እንትኑን ከጨረሰ በኋላ ይገፈትራቸዋል። እንኳን እነሱን እና አብረው ይሄ ለውጥ ሲመጣ አብረው መሪ ነው የተባሉትም ሰዎች ገፍትሮ ለእነዚህ ወደው ገበቹን ቀርቶ ማለት። ስለዚህ እነዚህን ገፍትሮ ከጥቅም ውጭ በአጠቃላይ አሁን ያላቸውን ፕሪቪሌጅ እያገኙ ያሉትን ጥቅም የሚያጡበት ሁኔታ ነው ያለው እና እኔ ምንም የሚያሳዝን ነገር አይደለም። በነገራችን ላይ የሚጠበቅ ነገር ነው። አንድ እርምጃ ስትወስድ ውጤቱን መጠበቅ አለብህ። ለመንግስት ትግል የህዝብን ትግል ከርቶ ላገዛዙ እጅ ሰጥቶ ወደው ገብ ሆኖ ህዝብ በክብር ይቀበለኛል፣ ህዝብ ያከብረኛል፣ ህዝብ ያደንቀኛል ብሎ መጠበቅ በጣም የዋህ ነው እና አሁን የምናየው ነገር ምንም የሚጠበቅ ነገር ነው። ምንም አዲስ ነገር አይደለም። ግን ይሄ ነው በአጠቃላይ የሰላም ስምምነት የሚባለው ፉልሽ ነገር ነው። ዝም ብሎ ከንቱ ነገር ነው። የጥቅም ነገር ነው። ጸቡም በነገራችን ላይ እኔ የተወሰነው እንትን ሰምቻለሁ። ጸቡም ራሱ ልዩነቱም የተፈጠረው ገንዘብ ይሰጣችኋል ብላችሁ አስገብታችሁናል፣ ጥቅም ታገኛላችሁ ብላችሁ መሬት ታገኛላችሁ ብላችሁ አስገብታችሁናል። ይሄው ያገኘነው ነገር የለም። እናንተ ግን ከተማ አዲስ አበባ ቁጭ ብላችሁ ትንደላቀቃላችሁ። እኛን ይሄን ያህል እንትን ታገኛላችሁ በጀት አለ ምናምን ሎቢ የሚደረጉት እንደዛ ነው። በነገራችን ሎቢ የሚደረጉት እንደዛ ነቀስቀሳ ነው እና ያ ነገር ምንም የለም። እናንተ ግን ትጠቀማላችሁ የሚል ነው ልዩነቱ፣ ሌላ እንጂ ሌላ የፖለቲካ ልዩነት የለም። የሰላም ስምምነት የሚባለው ላይ አፈጻጸም ላይ የተፈጠረ ልዩነት አይደለም። የጥቅም ልዩነት ነው ያለው። ሁልጊዜ ደግሞ በጥቅም የሚሄድ ግንኙነት መጨረሻው እርስ በርስ መበላላት ነው እና እነዚህ ወዶ ገቦች ለብልጽግና ወዶ የገቡ ወደ አሽከርነት ራሳቸውን የቀየሩ ሰዎች ከዚህ የበለጠም ነገር ሊገጥማቸው ይችላል። እርስ በርስም ሊበላሉ ይችላሉ። ምክንያቱም ምንድነው ከጅብ ቆዳ የተሰራ ከበሮ ሁልጊዜ ምናምን እንብላው ነው አይደል ምቱ የሚባለው ቢቱ እንደዛ አይነት ነገር ነው። መስፍን በዚህ ጉዳይ ላይ ምናልባት ከነዚህ ከአዲነታቸው በጣም የሚገርም ፍጥነቱ ነው የገረመኝ። በዚህን ያህል ጊዜ አጭር ጊዜ ነው ምናልባት 2-3 ወር በዚህን ያህል ጊዜ እንዲጋለጣሉ እንዲህ አይነት ውርደት ውስጥ ይገባሉ ተብሎም የተጠበቀ አለም ትንሽ ጊዜ ይወስዳል ብለን ነበር። ነገር ግን ብዙም አልቆየም። ወዲያውኑ ነው እንዲህ አይነት ነገር የተከሰተው። ታጣቂዎቹ እንደሚሉት በካምፕ ውስጥ የከፋ ህይወት እየመሩ መሆኑን ሁለቱ መሪዎች ግን እኛን ረስተው በአዲስ አበባ ቅንጡ ሆቴል ውስጥ እየኖሩ ይገኛሉ ናሉት። የአማራ ክልል መንግስት ትጥቃቸውን ፈተው ታድሰው ለወሰዱ ቡድን አባላት እንደየትምህርት ደረጃቸውና ችሎታቸው በየአስተዳደር እርከኑ ስልጣን እንደሚያገኙ ነው የተነገራቸው። ቀደም ሲል አንተ ያልከውን የሚያጠናክር ነው። እነዚህ ስማችን እንዳይጠቀስ ነው ያሉት። ወደ አካባቢያቸው ሲጓዙ መንገድ ላይ 3 የቡድኑ አባላት ተገድለውብናል ብለዋል። ኮሎኔል ፋንታውና ካፒቴን ማስረሻ ሰጤ ችግሩን መፍታት ሲገባቸው በጊዜያዊ ድሎት አይናቸው ተሸፍኖ የቁርጥ ቀን ልጆቻቸውን ረስተዋል ነው። በታድሶ ጣቢያ የቀሩት መንግስት ለደህንነታችን ሊጠብቅልን አልቻለም፣ የአካባቢው ማህበረሰብ ሳይቀር እንደ ካዲ እየቆጠረን በመሆኑ ከአካባቢው እንዲያነሳን ለሚመለከተው አካል ብናሳስብም እስካሁን የተለወጠ ነገር የለም ሲሉ ነው የገለጹት። እንግዲህ መሰረት ሚዲያን ዘገባ ነው ያቀረብኩልህ መስፍን። ሁለቱም ወገኖች ነው የተዋረዱት። የካዲ የተባሉት ማን ማስረሻ ሰጤ በመንግስትም በኩል ይህን እንደ ትልቅ ነገር አድርጎ የአፍሪካ ህብረትን ጭምር ጠርቶ ጉድ የሆነበት ሁኔታ ነውና እጅግ አስገራሚ ነው መስፍን። እውነት ለመናገር መንግስት እንደ ባህሪ ካየው እኮ መንግስት እኮ ቅድም ያልኩ ነገር ነው አይደለም። እነዚህ ወዶ ጎቦችን ቀርቶ ይሄ ለውጥ ሲመጣ አብረው ለውጡን አመጡ የተባሉ ዋና የሚባሉ ሰዎችን ገፍትሮ የጣለ እንትን ነው አብይ አህመድ በባህሪው። ይሄ አገዛዝ በባህሪው በቃ አንድን ነገር አንድን ሰው አንድን እንትን ለሆነ ጊዜ ለተወሰነ 3-4 እርምጃ ብቻ ነው ጥቅም የሚውለው። ከዛ በኋላ እንደ ሸንኮራ መጥቶ ነው የሚጥለው። በጣም የተለመደ የመንግስትን ይሄ መንግስት እንዲያውም በባህሪ እንደ ፓተርን የምታየው ነገር እሱ ነው። አንተን የሚፈልገውን ነገር እስካገኘ ድረስ ነው። ከዛ በኋላ አንተ ለሱ ምንም ነህ እና ይሄንን ነገር አውቀው ነው መግባት ያለባቸው። ይሄ መንግስት
ለለውጡ ጀማሪ ለለውጡ ባለቤት ለተባሉ ሰዎች ያልሆነ የአማራ ብልጽግና ሰዎች አብረው የነበሩ ሰዎች ያጫፉሩ የነበሩ ሰዎች እና ፊት ለፊት የነበሩ ሰዎች አሁን የት ነው ያሉት? ለነሱ ያልሆነ መንግስት እንዴት ነው ለወዶ ገቦች የሚሆነው? ለነዚህ የሚሆነው ሊሆን አይችልም። አንደኛ ኢኮኖሚውም እኮ በጣም እየላሸቀ እኮ ነው። ስንቱን ደጉመት ይችላል። ካድሬዎቹ መደጎም አልቻለም። አሁን እንኳን ከባድ እኮ ነው። በነገራችን ላይ አሁን ኢትዮጵያ ውስጥ አሁን አንድ እንትን አለ ፖሊሶች ምናምኖች ዝርፊያ በጣም አንድ የተስፋፋበት አንደኛው ምክንያት መንግስት ደሞዝ መክፈል ወይም ደግሞ ደሞዝ መጨመር ባለመቻሉ ልክ እንዳላየ አሁን ዝርፊያ ምናምን እንዳላየ የሚያልፈው መንግስት በቃ ምንም ነገር ማድረግ ስለማይችል ነው። በሱ በኩል ያቀዋል። የኑሮ ውድነቱ የኢኮኖሚ ችግሩ ሰራተኛው ላይ፣ ፖሊሱ ላይ፣ የመንግስት ሰራተኛው ላይ፣ የታጣቂው ላይ ጫና እንደፈጠረ ያቀዋል። ደሞዝ መጨመር እንደማይችል ያቀዋል። ያለው አማራጭ እነዚህ ሰዎች በተዘዋዋሪ ዝርፊያ ውስጥ ሲገቡ እንዳላየ ሆኖ ማለት ነው። ምክንያቱም በቃ እንትን ያለው እንኳን አይደለም እነዚህ ወደው ጎቦች አሁን በጀት መድቦላቸው ምናምን በጣም ምን ከባድ ነገር እኮ ነው። ለነዚህ እንትኖች ቃል የተገባላቸው ገንዘብ ብዙ ነው። ያለፈው ጊዜ ተሰማ የነበረው በሚሊዮን ነው ምናምን ይቆጠር ነው ለእያንዳንዳቸው በነፍስ ወከፍ። አነስተኛና ጥቃቅን ቢዝነስ ትጀምራላችሁ ተብሏል። ግማሾቹ የመንግስት መዋቅር ውስጥ ገብታችሁ የሚሊሻ ኃላፊ የዞን አስተዳዳሪም ትሆናላችሁ ተብሏል። ምናምን ነገር ሊሆን አይችልም። እዛ ውስጥ ያለው ሰልፈኛ ተረኛ እኮ አለ። አማራ ብልጽግና የሚባለው ደግሞ ውስጥ እኮ እዛ ታች ከላይ ወደ ታች ለመንደርደር የሚፈልግ ደግሞ አሽቃባጭ አለው። እና ይሄ ባለበት ሁኔታ እንደው ይሄ የማይሆን ተስፋ ቀቢጸ ተስፋ በነፃነት መኖር እየተቻለ በክብር መኖር እየተቻለ የህዝብን ትግል የህዝብን ነፃነት ለህዝብ ነፃነት ሞቶ ወይም ዋጋ ከፍሎ ክብር ማግኘት እየተቻለ እንደዚህ በውርደት ለጥቅም ተብሎ ለትንሽ ነገር ያውም እንግዲህ አስበው እንግዲህ በ3 ወር ጊዜ ውስጥ ለሚጋለጥ ነገር እንደዚህ ሆኖ መጋለጥ በጣም የሚያሳፍር ነገር ነው። አሁን እኮ እነዚህ ሰዎች ወደ ትግሉ ሊመለሱም አይችሉም። መንግስትም አሁን ከዚህ በኋላ በዚህ ሁኔታ ሊያስቀጥላቸው አይችልም። በቃ ታድሷችሁን ጨርሳችኋል፣ ሂዱ ወደምትሄዱበት ሂዱ ብሎ ነው የሚያሰናብታቸው። የት ነው የሚገቡት? ወደ ተወለዱበት አካባቢ። እዛ ደግሞ ያሉ ፋኖ አብሮ ቀድሞ የታገሏቸው እንትኖችስ ምን ሊሆኑ ነው? እና በጣም የሚገርም አይነት ነገር ነው ያለው። ግን ያው እግዚአብሔር ነገሮችን ባጭር ጊዜ እያሳየ ሰርፕራይዝ ያደርገናል። መስፍን እንግዲህ ምናልባት እነ ማስረሻ ሰጤና ኮሎኔል ፋንታው ሙሀባ ከነ ጃልሰኝ ቡድን አባላት ትምህርት መውሰድ አልቻሉም። አብይ አህመድ እንኳን ለነ ማስረሻ ሰጤ አይደለም ለነ ጃልሰኝ ተከታዮችም አልሆነም። ከኦሮሞ ነጻነት ሰራዊት ከርቶ የገባ የተባለ አንድ ኮማንደር የጻፈውንም እየተመለከትን ነው። ዝም ብሎ ባዶ ነው፣ ምንም ነገር የለም። እና አብዛኛው ወደ መጣበት እየተመለሰ እንዳለ አብዛኛው በተለይ ከጃልሰኝ ጋር ከገቡት ከሶስቱ ከጃልሰኝና ከሁለቱ አመራሮች በቀረ አብዛኛው ወይ ተገለዋል ወይ እስር ቤት ናቸው፣ አሊያም ተመልሰው ኦላን ተቀላቅለዋል። እንደዛ ነው። አብይ አህመድ ማለት ይሄ ነው። መስፍን ጥሩ ነገር ነው ያነሳው። የሚገርም ነገር ለምልክት ነው እኮ አሁን ይሄ እንትኑ የይስሙላ ሰላም ነው የሚባለው፣ ይሄ የችርቻሮ ሰላም ነው የሚባለው እኮ ለምልክት ነው። እንደዚህ ዋናዎቹን 3-4 ሰዎችን በቴሌቪዥን ታቀርባለህ፣ ለነሱን ክብካቤ ታደርጋለህ፣ እነሱን የሆነ 4 ቦታ ትመድባለህ፣ ሌላውን ዝም ብለህ እንዳለ አዝረክርከህ ትተዋለህ። እንደዚህ አይነት ዲሞቢላይዜሽን የለም። እንደዚህ አይነት ተሐድሶ የሰላም እንትን የማምጣት ነገር የለም። እና በኦሮሞ ነጻነት ግንባር የሚባለውም ድርጅት የተደረገው ነገር ተመሳሳይ ነገር ነው። አሁን ደግሞ እዚህ ፋኖንም ብለው ለመንግስት ወደው እጃቸውን በሰጡ ሰዎች ይሄን ፕሮግራም የሚያዩ ሰዎች እነዚህ አሁን እጅ የሰጡ ሰዎች ፋኖችም ካሉ እነ ማስረሻን ጠይቁ። የት ነው ትላንት አዲስ አበባ ውስጥ የትኛው መሸታ ቤት ባዘማሪ ሲዘፈንላችሁ ነበር? ጠይቋቸው። በእውነት ነው የምልህ እኔ 100% እርግጠኛ ሆኜ ነው የምነግርህ። የከተማው ሰው እያያቸው ማለት ነው። በመንግስት አጃቢ በሪፐብሊካን ጋርዶች ታጅበው ምናምን የሚሆኑበት ሁኔታ ላይ አለ። አስበው። እነዛ ኮምቦልቻ ነው የት ነው ደቡብ ወሎ ውስጥ ያለ ካምፕ ውስጥ ነው ጋሬጣ ምናምን የወታደር ሬሽን ነው የሚታደላቸው። እነዚህ ቁርጡን ምንም ያሯሩጣሉ። እና ይሄ የተወሰኑ ሰዎች መርጦ እነዛን ሰዎች ፊት ለፊት በሚዲያ በማቅረብ እነዛን ሰዎች እንዲናገሩ በማድረግ ለነዛ ሰዎች በጀት መድቦ ትልቅ ሆቴል በማስቀመጥ ምናምን የሰላም ስራ መስራት አይቻልም። ሰላም ስራ ከሰራ በጣም እውነቴ ነው የምልህ አጠቃላይ የሆነ ሰላም ስራ መስራት ኮምፕሬሄንሲቭ የሆነ ስራ
የሰላም ስራ ነው መስራት ያለበት። ይሄ ግን አይደለም ሊሆን አይችልም። መስፍን ወደ ሌላኛው ርዕሰ ጉዳይ እንሄዳለን። ቀደም ሲል ያነሳው ዝርፊያውን ፖሊሶችን የተመለከተ ከምርጫው ጋር ተያይዞ እንደዚሁም በአጠቃላይ በኦሮሚያ ክልል ውስጥ ያለውን የጸጥታ ሁኔታ እየተመለከተ የምንወያይበት አንድ አጀንዳ ይኖርናል። ኦሮሚያ ክልል ከቁጥጥር ውጭ እየወጣ ነው። የጸጥታ መዋቅሩ በአሁኑ ሰዓት እየፈረሰ ያለው በሙስና ጉዳይ ነው። እንዳለ የተገናኘው የተቆላለፉትና ዝምድናውም ጓደኝነቱም በዚህ በሙስና የተቆራኘ በመሆኑ አሁን እዚህ ላይ አደጋ መጥቷል። ጅማ ላይ እየተወሰደ ያለው እርምጃ ሌላ አይደለም። ስለዚህ ኦሮሚያ ክልል ላይ በሙስና የጠበቀው አንድነት አሁን እየፈረሰና ክልሉን ብሎም ሀገሪቱን ለትልቅ የጸጥታ አደጋ ሊዳርግ እንደሚችል ነው የሚነገረው። ወደዛ እንመጣለን። አብይ አህመድ ነዳጅ ቆጥቡ ብሏል። መስፍን ነዳጅ ቆጥቡ። ከዚህ በፊት የነዳጅ ዋጋ እየጨመረ መሆኑን ተከትሎ የኢኮኖሚና ልማት ትብብር ሚኒስትሩ አህመድ ሺዴ መንግስት ነዳጅ እንዲቆጠብ መመሪያ ያወጣል ብሏል። እንግዲህ መመሪያው ምን እንደሆነ እንዴት ነዳጅ እንደሚቆጠብ ምናልባት ሲደርስ ልናየው እንችላለን። ነዳጅ መቆጠብ ምን ማለት ነው የሚል ጥያቄ እየተነሳ ነው። ነዳጅ ማለት በጣም ኢሰንሻል ነገር ነው። በተለይ ለአንድ ሀገር ኢኮኖሚ፣ ለአንድ ሀገር ብቻ ሳይሆን ለዓለም ኢኮኖሚ ማለት ነው። ነዳጅ ማለት ላይክ አንድ ሰው እንዴት ነው የደም ዝውውሩ ካቆመ ሞተ የለም አይደል? እንደዛ እንደሚባለው ማለት ነው። አንድ ሀገር ኢኮኖሚ ውስጥ ነዳጅ ከሌለ የለም። ነዳጅ ዋጋ ጨመረ ቢጨምር እኮ ታውቃለህ፣ የአንድ የነዳጅ ዋጋ 10 ሳንቲም ቢጨምር ያ 10 ሳንቲም ያ በጭነት መኪና ዱቄት ሄዶ ወስዶ ለዳቦ ቤት የሚያከፋፍለው መኪና ላይ ዋጋ ነው የሚጨምረው። ዳቦ ላይ ዋጋ ነው የሚጨምረው። ብዙ ነገር ላይ ነው የሚጨምረው። በአጠቃላይ አሁን ባለው ሁኔታ ኢትዮጵያ ውስጥ የሚቆጠብ ነዳጅ የለም። አቶል ስንት ነው? 30% ነው። ምን ፐርሰንት ነው ነዳጅ ላይ የምናደርገውን ድጎማ አንስተናል ብሎ መንግስት በኢኮኖሚው ላይ በጣም አደገኛ የሆነ ውሳኔ ወስዶ ድጎማ ቀንሰናል ብሎ እንዲያውም ከጎረቤት ሀገሮች በጣም የተሻለ ዋጋ ነው ያለን ብሎ ምናምን የነዳጅ ዋጋን ጣሪያ አስነክቶት፣ አሁን ደግሞ የተፈጠረው ጂኦፖለቲካል ሁኔታ የነዳጅ እንዲያውም ከጣሪያም በላይ ማለት ነው። አሁን የዛሬ 2 ሳምንት ከነበረበት አይ ቲንክ 60 ነው 70 ዶላር ከነበረበት አሁን 110 100 ምናምን አካይ ደርሶ እጥፍ ማለት ነው። እና ያ የዋጋ ጭማሪ በኢኮኖሚን ይዞት ነው የሚሄደው። ድሮም ቢሆን ያለቀለት ኢኮኖሚ ነው። እና ነዳጅ ቆጥቡ ማለት እኔ አይ ዶንት ኖ ምን ማለት ነው? ወይ መኪና መንዳት አቁሙ ነው የሚሆነው? በደርግ ጊዜ አንድ የሆነ አዋጅ ወጥቶ ነበር። ቅዳሜና እሑድ መኪና አይነዳም ነበር። ሜቢ የሚያስታውሱ ሰዎች ያስታውሳሉ። ቅዳሜና እሑድ እንደዚህ ኢኮኖሚ ቁጠባን ባህላችን ለማድረግ ተብሎ ቅዳሜና እሑድ መኪና እንዳይነዳ ተከልክሎ ነበር። አይነዳም። የመንግስት መኪና ወይስ የግል መኪኖች ናቸው በወቅቱ? አይ ቲንክ የግል መኪና ይመስለኛል። በጣም እንትን ተብሎ ማለት ነው። ለቁጠባ ነው። ያን ጊዜ እንዲያውም ኢኮኖሚ እኮ በአንጻራዊነት የተሻለ ሁኔታ የነበረበት። አሁን ነዳጅ ቆጥቡ ማለት መኪና አትንዱ ማለት ነው። ምን ማለት ነው? ማለት በጣም እንትን ነገር ነው። ምክንያቱም ነዳጅ ከሌለ ምንም ነገር ሊንቀሳቀስ አይችልም። ነዳጅ ነው ማንቀሳቀሻው ማለት ነው። በቃ የኢኮኖሚውን ፊውል የሚያደርገው ኢኮኖሚውን እንዲንቀሳቀስ የሚያደርገው ነዳጅ ነው። መኪና ካልተንቀሳቀሰ ንግድ አይኖርም። ንግድ ከሌለ ደግሞ ምንም ሸማችና ምንድነው ሻጭ ገዢና ሻጭ ሊገናኙ አይችሉም። እና ምንድነው የሚቆጠበው? አንደኛ የኢትዮጵያ ኢኮኖሚ አሁን ካለው የነዳጅ ሁኔታ አኳያ ስናየው ከየትኛው ነገር ላይ ነው የሚቆጠበው? በጣም በነገራችን ላይ ብዙ ነገር መጠየቅ አለብን። የኢትዮጵያ ኢኮኖሚ አሁን ባለው ሁኔታ ላይ ምንድነው ነዳጅ ቆጥበህ ምኑን ነው የምታድነው? በጣም አስቸጋሪ ሁኔታ ነው። ደግሞ መንግስትስ ደግሞ እንዲህ አይነት ነገር ቆጥቡ አሁን እዚህ ኔዘርላንድ ያደጉት ሀገሮች የሚባሉት አብዛኞቹ ቢያንስ የ90 ቀናት ሪዘርቭ አላቸው። ዋጋ ቢጨምርም ባይጨምርም ብለው እያንዳንዳቸው ሀገሮች የ90 ቀናት እንትን ቀድመው ገዝተው እንትን ያደርጋሉ። እና በቃ አሁን እሱን ነው እየተጠቀመን ያለ ነው እዚህ ማለት ነው። ኢትዮጵያ ውስጥ እንደዛ ነገር የለም። እርግጠኛ ነኝ መንግስት ነዳጅ የሚያከማችበት የሚያጠራቅምበት ሁኔታ እንትን የለም። አሁን ይሄ እንደዚህ ድንገተኛ አደጋ ሲመጣ ቀጥ ሊል ይችላል ኢኮኖሚው። አብይ አህመድ ሄዶ አረቦቹንም ቢለማመጥ ምንም ቢል አይመጣም። አሁን የሆርሙዝ ሰርጥ ተዘግቷል። አሁን ሁኔታው በዚህ ሁኔታ አሜሪካኖቹን ከቁጥጥራቸው ስር ውጪ እየወጣ እንደሆነ እያዩ ነው። እንዲያውም ሌሎቹን ሀገሮች እየጋበዙ ነው። በኋላ እንመጣበታለን። እና ምን አይ ዶንት ኖ ምኑን ነው የሚቆጠበው? በነገራችን ግልጽ ማድረግ አለበት። ነዳጅ ቆጥቡ ሲባል
ነዳጅ መቆጠብ ካለበት ምናልባት የሚሆነው የመንግስት ባለስልጣናት የሚነዱትን ቪኤት መኪና የመንግስት ካድሬ በየቦታው ያለው የቀበሌ ምናምን ካድሬ የብልጽግናን አጀንዳ ለማራመድ የሚያደርገውን ወጪ መቀነስ ነው ያለበት። በነገራችን ላይ ኢትዮጵያ ውስጥ እንደው ኢኮኖሚው ላይ ኦስቶሪቲ የቁጠባ እንትን መጀመር ካለበት እዚህ ለካድሬ የሚመደበው ነው ለፖለቲካ ስራ የሚመደበው ነው ጭኖ መቀነስ ያለበት እንጂ ነው የሚቀነስ ነገር አሁን ምኑ ነው የተቀነሰው? ነዳጅ የሚገርም አገር ቤት ደርሶ የመጣ ሰው በሙሉ የሚነግር ነገር ኑሮ የማይቀመስ ነው የሚለው አይደለም እዛ የሚኖረው አይደለም እኮ ከዚህ ከአውሮፓ ከአሜሪካ ከሌላ ቦታ ሄዶ እንትን የሚለው ሰው የኑሮ እንትኑ ሁኔታ የማይቀመስ ነው ያለው። አሁን እንግዲህ በዚህ ላይ ይሄ ቀውስ ሲመጣ አስበው ሊፈጠር የሚችለው ነገር ነው እንግዲህ ይሄ ኢትዮጵያ ህዝብ በተለይ በከተማ ቀመሱ ውስጥ ከዚህ የበለጠ ምን አይነት ሸክም ሊሸከም እንደሚችል አይገባኝም። ሁላችን በታሪክ የምናውቀው በ66 ዓመተ ምህረት አፄ ኃይለ ሥላሴ ላይ አንደኛው ተቃውሞ እንዲነሳ ምክንያት የሆነው የዚህ የመካከለኛው ምስራቅ ጦርነት ነው። ተመሳሳይ ነገር የአረቦች የኦይል ኤምባርጎ የስዊስ ካናል ክራይሲስ ቀውስ የሚባለው የአረቦች ነዳጅ ላይ ማዕቀብ ጥለው የተፈጠረው ቀውስ ነው ንጉሱን በኋላ ስልጣን ለማጣት ምናምን ይሆናቸው እና ኢትዮጵያ ውስጥም አሁን ባለው ሁኔታ ብዙ የተከማቹ ነገሮች አሉ፣ ብዙ የተከማቹ ቀውሶች አሉ። አሁን ደግሞ ይሄኛው ሲጨመርበት አላቅም ምናልባት አብይ አህመድ ያንን ፈርቶ ሊሆን ይችላል። በቃ ነዳጅ ቆጥቡ ከየትም ልናመጣ አንችልም ኑሮ የሚለው ምናልባት ደግሞ ከተማውን በኦልሞስት በኮማንድ ፖስት ልትለው ትችላል። ባልተለመደ ሁኔታ ወታደራዊ ጀነራል ከወታደር ቤት የመጣ ሰው የከተማ ፖሊስ አዛዥ እንዲሆን አድርገዋል። አስበው አማራ ክልል ኦልሞስት በኮማንድ ፖስት ነው የሚተዳደረው። ኦሮሚያ ክልል በከፊል በኮማንድ ፖስት ነው የሚተዳደረው። እነ ቤንሻንጉል እና አንዳንድ አካባቢዎች እንደዚህ በኮማንድ ፖስት ነው የሚተዳደሩት እና አዲስ አበባ ነበር የቀረው ኮማንድ ፖስት የሚባል ኦልሞስት ወታደራዊ አስተዳደር የሌለበት አካባቢ። አሁን ወታደሩን አምጥተ ፖሊስ ስታደርገው እርግጠኛ የኮማንድ ፖስት አይነት ስታይል አደረጃጀት እየተፈጠረ ነው ያለው። ምክንያቱም ህዝብ ውስጥ ያለው የታመቀ ብሶትና ይሄ ችግር የአመጽ ለማስነሳት የሚሆነው እንትን በጣም ከበቂ በላይ የተሟላበት ሁኔታ ነው ያለው እና ይሄ ነው መስ ምናልባት ነዳጅ ቆጥቦ ሲባል ዶክተር አለሙ ስሜ የትራንስፖርት ሚኒስትሩ የተናገሩትን ከዛ አንፃር ይሆን እስቲ እንስማቸውና በዚህ መልኩ ነዳጅ ቆጠብ ይሆን? ሌላኛው የምንሰራው ስራ የሞተር አልባ የትራንስፖርት አማራጮች ላይ የምንሰራው ስራ ነው። አንደኛው ሞተር አልባ ዜጎች በእግር እንዲሄዱ አንደኛ ለጤናቸውም ጥሩ ነው፣ ሁለተኛ የተሽከርካሪ መጠቀምን ይቀንሳል፣ አካባቢ ላይ ብክለት ይቀንሳል ማለት ነው። ሰው በእግሩ አሁን የኑሮ ዘይቤያችን በጣም ተበላሽቶ እኛ ድሮ ገጠር ሆነን ብዙ ኪሎ ሜትር በእግር እንሄዳለን። አሁን ዘመድ ጥየቃ ወደ ገጠር ሲሄድ የኑሮ ዘይቤው ተለውጧል። አይሄድም ሰው በገጠርም በእግሩ አይሄድም። ሞተር ሳይክል አለ፣ ባጃጅ አለ፣ ሌሎች ትራንስፖርት አማራጮች አለ። እሱ ባህል ጥሩ አይደለም። ይሄ የኑሮ በእግር መጓዝን እየተዉ የመሄዱ ባህል ጥሩ አይደለም። ሰው ወክ ማድረግ አለበት፣ በእግራቸው መሄድ አለባቸው። ጤናቸው ይጠበቃል፣ አካባቢ ይጠበቃል። እና ለዚህ ደግሞ በተለይ በከተሞች ሰዎች በእግራቸው የሚሄዱበት የእግር መሄጃ መንገድ መሰረተ ልማት መሰራት አለበት። መስፍን የታገኘው እናት እነዚህ ሰዎች አብደዋል። የጤና ሚኒስትር ነው፣ የትራንስፖርት ሚኒስትር ነው፣ የስፖርት ሚኒስትር ነው። ወደ ኋላ ተመለሱ እያለ ነው። ወደ ጋርዮሽ ዘመን ወደ 18ኛው ክፍለ ዘመን ነው እኮ አሁን እየመለሰን ያለው። አስበው እኔ አስታውሳለሁ አዲስ አበባ ውስጥ ጋሪዎች ከአዲስ አበባ ይወጡ ተብሎ ማን ነው ከንቲባ ማን ናቸው? በ1940ዎቹ 50ዎቹ አካባቢ 60ዎቹ አካባቢ የነበሩ ከንቲባ ናቸው። በቃ አዲስ አበባ አሁን ዘመናዊ ሆናለች፣ በቅቷታል፣ የዚህ በሞተር አልባ እንትን መውጣት አለበት ብለው ከፈለጉ አዲስ አበባ ዙሪያ ሄዱ ተብሎ ባለጋሪዎች ከአዲስ አበባ እንዲወጡ ተደረገ ምናምን። ድሮ እንዲያውም አሁን ባጃጅ የነበረችው ድሮ ኩርኩር ይሏት ነበረ፣ እነሱ ጭምር ማለት ነው አውቶ እንትን አረጓቸው። እና ምን ኢትዮጵያ ማለት አሁን 21ኛው ክፍለ ዘመን ነው። እንኳን አይደለም ነዳጅ አሁን በኤሌክትሪክ የሚከድበት ወቅት ላይ ነው ያለነው። ሰው በኤሌክትሪክ መኪና የሚነድበትና
እነዚህ ሰዎች ኢትዮጵያን ወደፊት ሳይሆን እየወሰዷት ያለው ወደ ኋላ እየወሰዷት ወደ ኋላ ወደ 50 60 ዓመት ወደ ኋላ ምናልባት ሲብስም አሁን ዓለሙስም የምሰማው በእግር ተጓዙ በአህያም በበቅሎም እያለ ነው ያለውና በቃ የዛሬ ምናምን ዓመት 150 ዓመት ምናምን አከ የነበርንበት ሁኔታ እንድንመለስ ነው እያደረጉን ያሉት እና እንግዲህ ከተሜ ምክሩን ይስማና አንዳንድ አህያ አንዳንድ በቅሎ ይግዛ ምክንያቱም is better አሁን እንትን ያለው ሁኔታ ግን ምንድን መሰለ እንደዚህ አይነት ምክር ሲመክሩ መጀመሪያ ራሳቸው ለምን ሄደው ያሳዩን ራሳቸው በእግር መሄድ ለምን ያሳዩን በቤት እንደዛ መስታወቱ በጥቁር በተሸፈነ መኪና ስንት ነዳጅ በሚበላ መኪና በአንድ ቤት ስንት ነው አንድ ምንድነው አንደኛ ደረጃ ትምህርት ቤት ይገነባል ይባላል ለአንድ ቤት የሚወጣው ወጪ ማለት እና እነሱ መጀመሪያ ከቤቱ ወርደው በእግራቸው መሄድ ጀምረው ለህዝቡ ያሳዩ መሪነት ምሳሌ ነው ይባላል አይደል እና እንደዛው ነው ቢያሳዩ ነው የሚሻለው እንጂ አሁን እንደዚህ አርጉ ምናምን እኔ አይመስለኝም በጣም አሳፋሪ ነገር ነው ራሱ እንዲህ አይነት መፍትሄ ማቅረቡ ራሱ እንዲህ አይነት መቅረብ በቃ ነዳጅ የለም ስለዚህ ወደ በቅሎና ወደ አህያ ተመለሱ ወደ ጋሪ ተመለሱ ብለ በመንግስት ደረጃ ሌላ አይነት ሶሉሽን መፍጠር መፈለግ ስትችል ሌላ አይነት የነዳጅ ምንጮችን ሌሎችን ነዳጅ አቅራቢ ሀገሮችን ወይ ደግሞ በተለያየ መንገድ ኢቭን ሳውዝ ሱዳን ጎረቤታችን እኮ ነዳጅ ኤክስፖርት ታደርጋለች አሁን ነው ኡጋንዳ ነዳጅ አግኝተዋል በነገራችን እና መካከለኛው ምስራቅ ቢበጠበጥ ጎረቤቶቻችን ጋር ከነሱ ጋር ተነጋግሮ በቦቴ ልትለው ትችላለህ ወይም ደግሞ የቱቦ ሰርቶ በቱቦ ማስተላለፍ ይቻላል እንደዛ ነገር ማድረግ እንደዛ አይነት ሐሳብ ለማፍለቅም እንትኑም የላቸው ብቃቱም የላቸው እነሱ የሚታያቸው ያው የድሮ የመጡበት እንትን ነው ወደ በበቅሎ ሄዱ በአህያ ሄዱ በምናምን ነው እና በጣም ያሳዝናል ያለንበት ሁኔታ መሳይ መስፍን እርስ በርስ የሚጋጭ ነው እንግዲህ አብይ አህመድ ዘመናዊነት አዲስ አበባ ዘመናዊ መሆን አለባት ደሃን ጠርገን አስወጥተናል እንደውም ደሃን የሚጠየፍ ስርዓት ነው የመጣው እየተባለ አንተ ቀደም ሲል እንዳልከው የነዳጅ አስፈልግም የኤሌክትሪክ መኪና ነው ይሄን ሁሉ እያመጡ ደግሞ ዓለሙስም ይመጣና አይግድለም ወደ ፈረስና ጋሪ እንመለስ ይላል የትኛውን እንቀበል ዓለሙስምን ወይስ አብይ አህመድን እንደው ተስማምተውና ተግባብተው እኮ ሀገር ቢመሩ አንድ ነገር ነው ሌላው መስፍን ከዚሁ ጋር ተያይዞ የሚመጣ ነገር አለ ሰሞኑን ከነዳጅ ጋር በተገናኘ ምንድነው የቀጠናዊና ትስስር ሚኒስቴር ከፍተኛ ችግር ውስጥ ነው ያለው ሚኒስትሩ ሳይቀር ሊታሰር የሚችልበት ወይም በግ ሊጠየቅ የሚችልበት አግባብ እንዳለ ነው እየሰማን የምንገኘው በሚኒስቴሩ የነዳጅ ጉዳዮች ኃላፊ አቶ እስማለም የሚባሉ አቶ እስማለም ምረቱ የቀድሞ ብሔራዊ ባንክ ገዢ የነበረው ያቶ ማሞ ምረቱ ወላጅ አባት እንደሆኑ ነው የሰማነው እሳቸው አሁን ለጊዜው ታስረዋል የተባለው ከዚሁ ከነዳጅ ጉዳይ ጋር የተያዘ የአብዛኛው ሙስና ማዕከሉ ነዳጅና ሲሚንቶ ነው ኢትዮጵያ ላይ ነዳጅ ለህዝቡ አይቀርብም ነዳጅ በኮንትሮባንድ ባለሀብቱ ባለስልጣኑ እየተገባባ እያወጡ ወደ ሶማሌላንድና ወደ አጎራባች ሀገሮች ወደ ደቡብ ሱዳን ሁሉ ነው የሚሸጠው ኢትዮጵያውያን ይህንን ችግር ሁሉ ሲደርስባቸው ሌላ ሚስጥር አይደለም እንዴ አሁን መካከለኛው ምስራቅ ላይ ቀውስ ስለመጣ እኮ አይደለም ነዳጅ ኢትዮጵያ ውስጥ የተወደደው ቆይቷል ነዳጅ መወደድ ከጀመረ አብይ አህመድ ሲመጣ 18 ብር ነበረ በሊትር አሁን 139 ብር ገብቷል የብር መቀነስን ከግምት አስገብተን በዚህ 8 ዓመት ውስጥ 139 ብር ነው በሊትር የገባው እሱንም ካገኘው ሆኖ አታገኘው ስለዚህ ሙስናው ነው ባለስልጣናቱ የአብይ አህመድ መንግስት የተዋቀረው ሙስና በሚባለው ነገር ነው አሁን ይሄ የነዳጁ ጉዳይ ወደዛ ቀጥታ ወደ ባለስልጣናት እያመጣ ነው ምናልባት አብይ ጨክኖ ባለስልጣኑን ያስራል ወይስ ይሄ ነገር ክሩ ተመዞ እሱ ጋር ሊደርስ ይችላልም ነው የሚባለው አናቀም ግን ያው በሙስና ምን የተገነባ ቤት አሁን ሊፈራርስ የሚችልበት ሁኔታ እንዳለ ነው ያየን ያለ ነው መስፍን ስለዚህ የሚባለው ምክንያት ሁሉ የውሸት ነው መካከለኛው ምስራቅ አሁን አብይ አህመድን ምክንያት አግኝቷል በመካከለኛው ምስራቅ በተከሰተው ቀውስ ነው እንኳንኛ ነዳጅ አውጪዎቹም እየተቸገሩ ነው የሚል ምክንያት እየሰጠ ነዳጅ ላይ ዋጋው ሊጨምር አሰብስቧል አሁን በሚቀጥሉት ቀናትም ይጨምራል ተብሎ ይጠበቃል ስለዚህ የኢትዮጵያ ህዝብ ማወቅ ያለበት ነዳጅ ዋጋ በረከሰ ጊዜ ወይም ደግሞ ዓለም አቀፍ ዋጋው በተረጋጋ ጊዜ እንኳን ኢትዮጵያ ውስጥ ከፍተኛ ነው ጭማሪ ሲደረግ የነበረው ይሄም ከሙስና ጋር የተያዘ መሆኑን በደንብ መሰመር ያለበት ጉዳይ ነው መስፍን ሰምቻለሁ ሪፖርት ሰምቻለሁ እና ቤንዚን ማደያዎች ጋር ስትሄድ
መኪና ይዘህ ምናምን ስትሄድ ነዳጅ የለም ይለዋል። እንዴ አለቀ እንዴ ምናምን ስላቸው አው ግን እዛ ጋር ታገኛለህ ማለት ይመራሃል አሉ። ከማዲያው ትንሽ አለፍ ብሎ እዛ ለዛ ማዲያ የተራገፈ ነዳጅ በማዲያው በኦፊሻል ፕራይስ ሳይሆን በላይክ 2-3 እጥፍ ዋጋ ተጨምሮበት አየር ባየር ማለት እዛ ጋር ይሸጥላል ማለት እንደዚህ አይነት ይሄ የስካርሲቲ ኢኮኖሚ የእጥረት ኢኮኖሚ ብዙ ጊዜ የሚፈጥራቸው እንትኖች አሉ። አንድ ነገር እጥረት በህብረተሰብ ውስጥ በጣም ተፈላጊ ከሆነ በጣም ለሙስና ለሌብነት ለምዝበራ የመጋለጥ እድሉ በጣም ሰፊ ነው። ይሄንን ደግሞ ሙስና በዋነኝነት የሚዘውሩት ኢንጂነር ምንድን ይባላል መሐንዲስ ሆነው የሚያቀነባብሩት ደግሞ የመንግስት ሰዎች ናቸው። በቃ ይሄው ነዳጅ ኢትዮጵያ ውስጥ በጣም ኢሰንሻል በጣም አስፈላጊ ነው፣ የግድ ነው። ሲሚንቶ ሌሎችም ነገሮች አሉ። እነዚህን ነገሮች ደግሞ በስርጭትም በአጠቃላይ ከዋናው ከፋብሪካውም ከኢምፖርት ከተደረገበት ሀገር ጀምሮ ያለው ነገር ደግሞ በደንብ የሚያውቁትና ዝውውሩን የሚቆጣጠሩት የመንግስት ሰዎች ናቸው። ይሄንን ስለሚያውቁ የተፈጠረ አጋጣሚ በመጠቀም በተለያየ መንገድ ይሄ በኮንትሮባንድ አየር ባየር የሚባሉ እንትኖች አሉ፣ የንግድ እንትኖች አሉ። ኢትዮጵያ ውስጥ በጣም የተለመዱ እንትኖች ናቸው። አብዛኛው ሰው ቢሊዮነር ምናምን ሆነ የሚባለው እኮ ለፍቶ ጥሮ ግሮ ምናምን አይደለም፣ ሁላችንም እናውቃለን። እንዲህ አይነት አጋጣሚዎች ሲፈጠሩ የቀውስ ኢኮኖሚ ሲፈጠር ቀውስ ችግር ምናምን ሲፈጠር እነዚህ ባለስልጣናት እስከታች ድረስ የወረደ እንትን አላቸው። በቃ መንግስት በይፋ በተመዝግቦ ነዳጅ አንድ ቦታ ተራገፈ ይባላል፣ ግን ያ ቦታ ነዳጅ የማይሸጥበት ቦታ ነው። ነዳጅ የሚሸጠው ሌላ ኮንትሮባንድ አየር ባየር የሚሸጥበት ቦታ ነው። ይሄ ደግሞ በአጠቃላይ መንግስታዊ መዋቅሩ ነው። አንድ ነገር መርሳት የሌለብን ነገር አንድ ሰው ብልጽግና መሆን የሚፈልገው በነገራችን ላይ አምኖበት የብልጽግናን መርህ የብልጽግናን ፍልስፍና የብልጽግናን ፖለቲካ አቅጣጫ አምኖበት ምናምን ተቀብሎ አይደለም፣ የሚገኘውን ጥቅም አስቦ ነው። ብልጽግና ውስጥ የሚገባ ሰው በሙሉ ሌባ ነው። በነገራችን ላይ እንትን አይደለም። እኔ የሚቀየሙኝ ሰዎች ቢኖሩም ሶሪ ምንም ሊቀየሙ ይችላሉ። ብልጽግና ውስጥ የምትገባው እዛ ውስጥ የሚገኘው ጥቅም ከዛ ከፓርቲ አባልነት የሚገኘው ብልጽግና አሳይቶ እንጂ የኢትዮጵያ ህዝብን ለማበልጸግ የኢትዮጵያ ውስጥ በብልጽግና ምናምን የሚባል ነገር የለም። ፊሎሶፊ የለም። መጨረሻ ላይ ኢህአዴግ የሚባለውን ፓርቲ እኮ የጣለው እንደዚህ ነው እኮ በቃ የመጨረሻ ኢትዮጵያ ውስጥ በተለይ ይሄ ስቴት መንግስት የሚባለው ነገር ሁሉ ነገር የተቆጣጠረ ስለሆነ ምንም ብትሰራም ብትነግድም ብትማርም ምን ብትልም አያልፍልም። ምድር አያልፍልም ነው የሚባለው፣ አይሳካልም። ብቸኛው መበልጸጊያ መንገድ ብቸኛው ህይወትን መቀየሪያ መንገድ ከመንግስት ጋር መጠጋቱ። በዚህ የተነሳ የሌለ ሌባ ተሰብስቦ መንግስት ውስጥ ይገባል። የሚገባው አላማው ፓርቲው ምናምን አምኖበት አይደለም፣ ሊዘርፍ ነው የሚገባው። ሊዘርፍ ሲገባ ደግሞ ያው ሌባ በጣም ሲበዛ ያው እርስ በርሱም ወደ መሳረቅ ይጀምራል። ከዛ ፓርቲውን ራሱ እንዳለ ይዞት ይሄዳል። ኢህአዴግ የሚባለውን ያጠፋው ያ ነው። የህወሓት ሰዎች እኮ መጨረሻ ላይ በቃ ነገር አለሙን ጥጠውት ወደ ሌብነት ገብተው ነበር። ኦህዴድ ደግሞ በዚህ በኩል በጣም ይሄ ነገሩን በጣም ፐርፌክሽን ደረጃ በጣም አራቀውታል። በነገራችን ሲጀመር ጀምሮ ኦህዴዶች በጣም ኢህአዴግ ውስጥ ከሚገመገሙባቸው ከሚወቀሱባቸው ነገሮች አንዱ ሌብነታቸው ነው። ከዋናው ከናባዱላ ጀምሮ እስከታች ድረስ ያለው እንትን በመሬት ሽያጭ በተለያየ ኮንትሮባንድ ስራ በጣም እንትን የተባለ ነው። እኔ አስታውሳለሁ ኢህአዴግ ኦህዴድን 4 5 6 7 ጊዜ ነው የፈወዘው ግምገማ በሚል አንዴ ኦነግ ኢንፊልትሬት አድርጎበታል ተብሎ ይገመታል። አንዴ በሙስና ከላይ እስከታች በስብሷል ተብሎ እንትን ይባላል። 5 6 ጊዜ ነው የተፈወዘው። ምክንያቱም ኦህዴድ ውስጥ የሚገባው ኃይል በሙሉ ያውቀዋል። ምንም ማምኖበት ምናምን አይደለም። ግማሽ ልቡ ኦነግ ነው፣ ግማሽ ልቡ ያው ገንዘብ ነው። ያንን አላማ ይዞ ይገባል። ከውስጥ ያለውን ይቦጠብጣል። ህብረተሰቡ ይማረራል። ከዛ በኋላ እንትን ይባላል። አሁን ደግሞ አስበው ይሄ ኃይል የሀገሪቱ ስልጣን ሙሉ ለሙሉ ተቆጣጥሯል። የኦህዴድ ኃይል ማለት ተቆጣጥሯል። ጊዜው የኛ ነው። ጊዜው የኛ ነው ማለት የመብያው ጊዜ የኛ ነው። ባይዞ ፍልስፍናው ያ ነው። አሁን ያለው እንትን it's our time to eat። እኛ አሁን ምንድነው አብይ አህመድ ተናግሯል እኮ ይሄ የናንተን እድል የናንተን እንትን ሌሎች ሊቆሟችሁ እየመጡ ነው ተዘጋጁ ብሎ ነቀምቴ ላይ ነው የቀሰቀሰው እንትን። ይሄ በአጠቃላይ የአብይ አህመድ ፍልስፍና ብቻ አይደለም፣ የብዙ የኦሮሞ ብልጽግና ውስጥ ያለው ኃይል ፍልስፍና እንትን ነው። it's our time የኛ ጊዜ ነው። የኛ ጊዜ ስለሆነ በተሰጠን ጊዜ ሲሾም ያልበላ ሲሻር ይቆጨዋል አይደል?
ባለን ጊዜ ያለውን ሀብት ያለውን እንትን አጋብሰን መሄድ አለብን። የዝርፊያ እንትን ነው የሌቦች መንግስት ነው እየሆነ ያለው ሆኗልም እንጂ ኦሬዲ ምንም በአጠቃላይ ያላቸው የባለስልጣኖቹ ቅንጦት ኑሮ የልጆቻቸው ቅብጠት በአንዳንድ ሀገሮች በቅርብ አንዳንድ እንትኖች ሲወጡ ነበር። ካናዳ ቤት የገዛ የወዲድ ባለስልጣን የሚገርም አይነት እንትን ማለት ይሄ ህጋዊ ድሃ እናደርጋቸዋለን ያለው ሰውዬ ነው። የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ ይረጋገጥ አይረጋገጥ አላውቅም። እንግዲህ አስበው የአዲስ አበባ ከተማ ዙሪያ ያሉትን ሰዎች ማንነታቸውን ለይቶ ቤታቸውን አፍርሶ ህጋዊ ድሃ እናደርጋቸዋለን ብሎ እንትን ብሎ ነገር ግን እሱ ሌላ የሰው ሀገር ሄዶ ማለት ከዚህ ሀገር በዘረፈው ብር የሰው ሀገር ሄዶ ቤት ገዝቶ እንግዲህ ህጋዊ ሌባ ሊሆን ነው እሱ ደግሞ እና በጣም የሚገርም አይነት ነገር ነው ያለውና ይሄ ሲስተሙ በጣም የተሳሰረ የሌብነት ስራ ነው ያለውና እንደ አሁን ኢትዮጵያ ውስጥ ያለውን ቀውስ እንዲያውም የሚያባብሰው ይሄ ነው። ከጥረቱ ባሻገር ከቀውሱ ባሻገር አሁን ለአብይ አህመድ ምክንያት ተገኘ። እኔ ምን ላድርግ በቃ የኢራን እና የአሜሪካ ጦርነት የፈጠረው ቀውስ ነው፣ እኛ ምንም ማድረግ አንችልም፣ መቻል ነው ብሎ ነገ ይመጣል። በነገራችን ቻሉት፣ መንግስት ምንም ማድረግ አይችልም፣ ቻሉት። እናምጻለን ካላችሁ ደግሞ ያው ሪፐብሊካን ጋር ያለ ምናምን አለ እሱ እንድትችሉት ያደርጋል። ግን ቻሉት ብሎ ፍጥጥ ብሎ የሚመጣ ነገር ነው። ምንም መፍትሄ የሚባል ነገር ቅድም እንዳልኩ ሌሎች አማራጮችን የማየት ነገር ይሄ ምንድነው የሚባለው? የኢትዮጵያ መንግስት ማለት ቀዳዳ በለው የሆነ ዝም ብለ ትጨምርበታለህ፣ ዝም ብሎ ከታች ያፈስ። የሙስናው ቀዳዳ በጣም ትልቅ ነው። እሱን ነገር ማስቆም ካልተቻለ የነዳጁን ቀውስ የኑሮ ውድነቱም የምኑም የሚቀረፍ ነገር አይደለምና ይሄንን ህዝቡ አውቆ በነገራችን ላይ መታገል መቻል አለበት። ይሄ በምርጫ በምናምን በልምምጥ በሎቢ ምናምን የሚቀየር ነገር እንደሌለ የኢትዮጵያ ህዝብ አውቆ በትግል ይሄንን ስርዓት መቀየር ካልተቻለ እንዲህ አይነት ሰዎች ናቸው ያሉት። በነገራችን ላይ አለሙ ስሜ አስቦ 21ኛው ክፍለ ዘመን ላይ ምንም ለማወዳደር እንኳን ይከብዳል። ሰው ወደ ጨረቃ ምናምን ምህዋር ያስመነጥቃል። እሱ ወደ አህያና በቅሎ ተመልሱ ብሎ ምክር የሚሰጥ ሚኒስትር ያለበት ሀገር ነው። አሁን እኮ አህያና በቅሎ ምናምን እንትን ውስጥ የዙ ውስጥ ቁጭ ብለው አሁን አንዳንድ ሀገሮች እንደዛ ነው አይደል? ሰው እኮ አያውቃቸውም። ዙ ውስጥ እነሱን ለማየት ከፍለ የምታያቸው ነገሮች ናቸው አይደለም። አገልግሎት ላይ ሊውሉ ቀርቶ ማለት የኢትዮጵያ ሚኒስትሮች ግን አስተሳሰባቸው አህያና በቅሎን አሁንም ለ10,000 ዓመታት የሰው ልጅ መጓጓዣ መሳሪያ አድርጎ የተጠቀመባቸውን እንትኖች ናቸው። አሁን ሰው እነዚህ አንዳንድ ሀገሮች እነዚህ ነገሮች ከተው እንዳልኩ ነው 100 ዓመት ምናምን አልፏቸዋል። አሁን ሙዚየም ነው ወይ ሙዚየም ሳይሆን እንስሳት ዙ ውስጥ ተቀምጠው ልጆቻቸውን ወስዶ ይሄ አህያ ነው ይሄ በቅሎ ነው ምናምን እያሉ ያሳያቸዋልና አሁን እኛ ደግሞ ያው ልንጋልብ ነው። መከራ ነው። መስፍን ቀደም ሲል ያልከው ነገር ነው። ራሳቸው ቀድሞ ሆነው ያሳዩን ያልከው ነገር ነው። አሁን አለሙ ስሜ 3 V8 ነው እንግዲህ ከመንግስት የሚሰጠው 3 V8 መኪና፣ አንዱ ለራሱ አንዱ ለባለቤቱ ሌላው ደግሞ ለትምህርት ቤት ልጆቹ ማመላለሻ 3 V8 ነው አንድ ሚኒስትር የሚኖረው። እስቲ ከዛ እነዚህን 3 V8ቶች ይመልስና በበቅሎ እየተመላለሰ ከቤቱ ሚኒስቴር መስሪያ ቤቱ ያሳየንና ከዛኛ እንከተለዋለን ነው መሆንም ያለበት። ከዛ ያለፈው እኮ ነው አለ የአየር ኃይሉ እኮ አዛዥ ከደብረ ዘይት አዲስ አበባ በሄሊኮፕተር እኮ ነው የሚመጣው። የጸጥታ ችግር ነው እንዳትል እንግዲህ ከደብረ ዘይት አዲስ አበባ ምን አይነት የጸጥታ ችግር ኖሮ ነው? ሰዎቹ ሌላ ዓለም ላይ ነው ያሉት፣ ተንሳፈው ነው ያሉት። ነገር ግን እነሱ ማይኖሩትን ህይወት ሰው እንዲኖር ይፈልጋሉ። እነሱ ሌላ ቦታ ነው ያሉት። ነገር ግን መስፍን በአጭር ጊዜ የሚቀረፍ ችግር አይደለም፣ ስር የሰደደ ነው። የዓለም የነዳጅ ዋጋ ተመልሶ ወደ ቦታው ቢመጣም የኢትዮጵያ የሚቀንስ ወይም ደግሞ በዛው የሚቆም አይደለም፣ የሚቀጥል የሚጨምር ነው የሚሆነው። አብይ አህመድ እንደነገረን ከሆነ ወይም ደግሞ ከጀርባ ባሉ መረጃዎች እንዳረጋገጥ ነው የተቀመጠ ነዳጅ የለም። እንዲያስቀምጠ ለህዝቡ እንደ ሬሽን የምታድለው ነዳጅ የለንም። ስለዚህ ነገ ፍጥጥ ብሎ የሚመጣ ነገር አለ። በአንድም ይሁን በሌላ የሚጎዳው ደግሞ በዋናነት እሱ ነው። ሰራዊቱን የሚያንቀሳቅሰው በነዳጅ ተጠቅሞ ነው። የመከላከያ ሰራዊቱ የነዳጅ ጥገኛ ነው። ስለዚህ ይሄ የጦርነት ፖሊሲውን ሽባ የሚያደርግበት ሁኔታ ነው እየመጣበት ያለው። ህዝቡን ለጣጣ የለውም፣ ህዝቡ የፈለገው ሊሆን ይችላል። ነገር ግን የሚመጣው ነገር የከፋ ነው። ምን እንጠብቃለን? ህዝቡ አሁንም መቃብር ካሉ ምናምን እያለ ሊኖር ነው። አሁንም ሁሉ ነገር ሲጨመርበት አሜን ብሎ ሊቀበል ነው።
የከፋው ነገር እየመጣ ስላለ ነው መስፍን ተፈቆ መሳይ እኔ አሁን አንድ ነገር ተዛስባልከኝ እኔ ምን አሁን አብይ አህመድ ትላንትና ነው ያለው ነዳጅ ቆጥቦ ያለው ምን ለምን እኔ ልቆጥብ አይልም ቀደም ያልከው ነገር ነው ያለውና በአብይ አሁን በጣም እኔም እንደ አብይ አህመድ ሽርሽር የሚለም አሁን የተባበሩት አረብ ኤምሬት ሄዶ ነበር አዘርባይጃን በዚህ አንድ ወር ውስጥ ስንት ሀገሮች ነው ሄዶ ስንት ሀገር ነው ሄዶ ጅቡቲ ሄዶ ነበር ኬንያ ሄዶ ነበር እና አንድ መሪ አብይ አህመድ ለምሳሌ ሲሄድ ቢያንስ ከ30 ከ40 ሉካን አብሮ አጅቦት ነው የሚሄደው ቢያንስ እስከ 1 እስከ 2 ሚሊዮን ዶላር ይወጣበታል አንድ የመሪ ጉብኝት ማለት ነዳጁን አስበው አውሮፕላን ነዳጅ አለ ብቻውን ቻርተር ነው አውሮፕላን የሚሄደው መሪ ከሆነ ሌላ ተሳፋሪ ወርዶ መሪው ነው ተጭኖ የሚሄድ ይሄ ራሱ ወጪ ነው አንድ አውሮፕላን መሪ 30 ሉካን ይዞ ለመሄድ ቁጠባን ቆጥብ ካለ መጀመሪያ እሱ ነው መጀመሪያ ያለበት ሽርሽሩን ይቀንስ በክልል ከተሞች ሄሊኮፕተር እያስነሳ እየሄደን እሱንም ይቀንስ ቀደም እንዳልኩ መሪነት ማለት ምሳሌ መሆን ማለት ነው መሪነት ማለት ራስ ሰርተ የምታሳየው ነገር ነው እንጂ አድርጉ ብለህ አንተ ሰውን የምትመክረው ነገር አይደለም ሊደርሺፕ ባይ ኤግዛምፕል ይባላል አይደል እኔ የኛ ህዝብ በጣም የሚገርም ነገር ነው ታምረኛ ህዝብ ነው የታምራ ሀገር ነው ምናምን ይላል ጋሽ መስፍን ሁሌና ሁለቱም ታምረኛ ህዝብ ነውና የሚገርም ነገር አሁን ይሄ አይነት ቀውስ እስካሁን ከነበሩት ቀውሶች ጋር ስናነጻጽሩ ምንም ማለት አይደለም በነገራችን ላይ ይሄ አሁን የተፈጠረው ቀውስ እስካሁን ኢትዮጵያ ውስጥ የነበረው የኑሮ ውድነት የምናምን አንዳንዴ እኮ ይዘገንናል ሲሰማ ይዘገንናል ማለት በቃ የሆነ የፕራይሱ እንትኑ በምን ያህል ፍጥነት የበርበሬ ዋጋ እንዲተነሱ እዛ ጋር ሲመነደግ የእንጀራ ዋጋ የሽሮ ዋጋ ምናምን ሲጀመር እንጥላለና ይሄንን ነገር አንድ ቦታ መቆም ካለበት መቆም የሚቻለው በጋራ መታገል ሲቻል ሌላ አለበለዚያ ይሄ ስሎ ዴዝ የሚባለው በቃ ይሄ ዘገምተኛ ሞት የሚባለው ነገር እንደዛ ነው ያለው አሁን እኮ እንደውም ተሰዶም መኖር የማይቻልበት ሁኔታ ነው እየተፈጠረ ያለው አውሮፓም አሜሪካም ስደተኛ አንቀበልም እያሉ ነው እንደውም እያባረሩም ነው አንዳንዶቹ አፍሪካ ሀገሮች የአረቦቹ አሁን ጦርነት ላይ ነው ዩናይትድ አረብ ኤምሬትስ እና ምናምን እኮ አሁን ኦልሞስት ሰው መጠለያ እንትን ውስጥ መደበቂያ ምሽግ ውስጥ ነው ያለው አይደለም ስራ ሊሰራ ቀርቶ ማለት እና በዚህ ሁኔታ ውስጥ ራስህ ታግለ ራስህ እንትን ብለ ህዝቡ በጋራ ቆሞት ይሄንን ነገር መቀየር ካልቻለ እንዳልኩ ነው ስሎ ዴዝ የሚባለው ነገር ዝቅ አዝጋሚ በሆነ መንገድ በቃ የማለቁ ነገር ነው የሚመጣው ህዝቡ መታገል ካልቻለ እነን ስርዓት መቀየር ካልተቻለ እንትን ነው የሚመጣው እና ይሄ በጣም እንትን ነው መሪዎቹ እንዴት እንደሚቀናጡ ቅድም ያልኩት ነገር ነው አብይ አህመድ ነዳጅ ቆጥቡ ከሚል ራሱ የሽርሽሩን ይቀንስ እሱና ቁጠባ ያሳየም እንደሆነ ማለት ነው በሳምንት ዓለም አቀፍ ትሪፕ ያደረገ ቢያንስ 30 40 ካጃቢ ከምናም ጨምሮ ያደረገ አንድ መሪ አንድ ቦታ ሲሄድ ሆቴል ውስጥ ሲሄድ የሚያርፍበት ስዊት ነው የሚከፈለው ምናልባት 10,000 20,000 ዶላር ነው በቃ ፎር አ ናይት ያ ምን ያህል ሰዎች ጎሮሮ ይደፍናል የሚለው ነገር እሱ ማሰብ አለበትና እንደ ይሄን እየሰማ ሰው አይ እንደው ምን ይደረጋል ምን መቻል ነው ምንም እኔ እንጃ መቻል ከሚባለው በላይ ያለፈ ነገር ይመስለኛል መስሉ ምናልባት ወደሚቀጥለው ርዕሰ ጉዳይ ለሜዲያል ነው ግን አብይ አህመድ በቅርቡ በአንድ አዳራሽ ውስጥ በተደረገ የፋይናንስ ምርታ ስብሰባ ላይ ነው ዓለም ሲጋጭ እነሱ ጋር ጦርነት ሲከሰት እኛ ምንረበሽበት እነሱ ሲደሰቱ እኛ ምንስቅበት ምንም ነባራዊ ሁኔታ የለም ይልቅስ ከነሱ ጦርነት እንዴት እድሎችን ማግኘት እንችላለን እንዴት መጠቀም እንችላለን ብለን ያንን ነው ማሰብ ያለብን ብሎ የተናገረውን ማስታወስ ይገባናል ስለዚህ አብይ አህመድ ሆይ እንግዲህ መካከለኛው ምስራቅ ቀውስ ላይ ናት እስቲ እንደው ይሄንን በቀደም የነገርከንን ጥበብ ተጠቅመ እንዴት ነው ኢትዮጵያ የምትጠቀመው ከእንደዚህ ጦርነት ውስጥ መጠቀም አለብን ያለው በንግግሩንም ማቅረብ እንችላለን የዓለምን መናጥ እኛ አንፈልግም የዓለምን መታወክ እኛ አንፈልግም ዓለም ሰላም በነበረችበት ሰዓት ግን ምን አደረገችልን ነው መልሱ ምን አደረገችልን ሳጥናት ስትቀር ጥቅም አግኝተን በመናጧ እንደምንጎዳ ከነሱ በላይ መጨነቅ የለብንም ከያንዳንዱ ግጭት ኦፖርቹኒቲ ፈልቀን ማውጣት ነው የሚጠበቅብን እንጂ የመጣን ነገር በመፍራት አይሆንም ሰላም ሲሆኑም ለነሱ ነው ትርፉ ሲጋጩን ጉዳት ለነሱ ነው ሽማግሌ ከፈለጉ እናስታርቃለን
ስለዚህ እስቲ መካከለኛው ምስራቅ ካለበት ቀውስ ተነስተ ኢትዮጵያ የምትጠቀምበትን ብልሃት ንገረን። መቼም መሪ ነው ወጥቶ ተናግሯል፣ በድብቅ አይደለም የተናገረው። ስለዚህ እቺን ጥበቡን እንዲያሳየን በዚህ አጋጣሚ ጥሪ እናደርጋለን። ለማንኛውም መስፍን ይህን ችግር ኢትዮጵያ ውስጥ ያለውን ችግር ምርጫ ይፈታዋል ወይ? አሁን በመንግስት ቴሌቪዥኖች ምርጫ የአንድ ሀገር ችግር ፈቺ ነው፣ ምርጫ ኢትዮጵያ ውስጥ ያለውን የጠቅላላ ያልተስማሙ ሀሳቦችን ያልታረቁ ሀሳቦችን ወደ አንድ አምጥቶ የህዝብን ውሳኔ በማግኘት ስልጣን የሚገኝበት መንገድ ነው። እንዲህ አይነት ዲስኩሮች ነው የሚሰማው። ኢትዮጵያ እውነት ለምርጫ ብቁ ነች? አብይ አህመድ ምርጫ ለማካሄድ የሚያስችል አውድ እንዲፈጠር አግዟል? እስቲ ኢትዮጵያ ውስጥ ምርጫ ማካሄድ ይቻላል ወይ? የአማራ ፋኖ ብሔራዊ ንቅናቄ አማራ ክልል ድርሽ ትሉና እርምጃ ወስዳለሁ ብሏል። እንግዲህ ውርድ ከራሴ ነው ብሏል። ወደዛ አሜሪካ አለ ውሳኔ በራሱ ላይ ወስኖ ነው ሄዶ ማለት ነው። መስፍን ምርጫ እኮ የሚባለው ነገር በጣም ኖርማል ሰርከምስታንስ፣ ይሄ የአንድ ሀገር የፖለቲካ ሁኔታ በጣም የተወሰነ ሌቭል ላይ ሲደርስ መረጋጋቱ፣ ችግሩ፣ የፖለቲካ ቀውሱ፣ መተማመኑ ምናምን የሆነ ደረጃ ላይ ሲደርስና ራሱ የፖለቲካ መዋቅሩ በትክክል ሲሰራ የምታካሄደው እንትን ነው መደላድሉ ማለት ነው። አሁን ኢትዮጵያ ውስጥ ባለው ሁኔታ ላይክ አማራ ክልል ከ70 እስከ 80% ከመንግስት ቁጥጥር ውጭ ነው ያለው። ትግራይ ክልል ኦልሞስት ከመንግስት ውጭ ሆኗል የምትልበት ሁኔታ ነው ያለው። ኦሮሚያ ክልል፣ ኦሮሞ ክልል እንደዚሁ ምናምን ነገር 60% ከ50% በላዩ ችግር ያለበት ነው። አንዳንዶቹም ሌሎቹም እንደዚህ አይነት ችግር ያለባቸው ሁኔታዎች ናቸው። ይሄ ባለበት ሁኔታ 548 ነው ወደ 600 የሚጠጉ ወረዳዎች አሉ። እነዛ ወረዳዎች ላይ ምርጫ አካሂዶ ከነዛ የሚመረጡ የፓርላማ አባላት ፓርላማ ገብተው የኢትዮጵያን ችግር ይፈታሉ ብሎ የሚባለው ነገር በምንም አይነት ኢማጂኔሽን ይሄ በሐሳብ እንትን ሊሆን የማይችል ነገር ነው። አንደኛ አይተናቸዋል። እነዛ 548 የተባሉ ምንድነው የሚባለው መንጋልል ነበርና አላልኩም እና 548 የሚባሉት እነዚህ እንትኖች አይተናቸው በቃ እጅ ከማውጣት ያለፈ አንድም የሐሳብ እንትን የሌላቸው ሰዎች ማለት አንድም ነገር እንኳን የኢትዮጵያን ችግር ሊፈቱ የራሳቸውን ምናልባት የቆሙበትን ነገር እንኳን እንትን ማሰብ የማይችሉ ጉዶች ናቸው። በነገራችን ላይ ይሄን ስናገር በጣም እርግጠኛ ሆኜ ነው። ኢትዮጵያ የሚገርም እኔ አሁን አንዳንዴ በጣም ለማነጻጸርም እኮ ይዘገንማል። የዚህ አውሮፓ ውስጥ ያሉ የደች ፓርላማ፣ የእንግሊዝ ፓርላማ፣ የአሜሪካ ኮንግረስ ምናምን እነዛ ፓርላማ ውስጥ የሚካሄደው ክርክር የሚካሄደው የፖለቲካ ዲቤት ምናምን ነገር ስታይና እኛ ፓርላማ ገደም ውስጥ መጣ ያለው ምናምን እንቅልፍ ምንድነው ምን አድርጎ ነው ጊዜ የፈጠረ ምናምን ብለህ ታስባለህ። እና ምርጫ ለማካሄድ ይሄ ምርጫ ማለት የአንድ ቀን ድራማ ስቴጅ እንትን አይደለም። በነገራችን ኢትስ ፕሮሰስ የ5 ዓመት የ6 ዓመት የረጅም ጊዜ ፕሮሰስ ነው። የፖለቲካ መደላድሉ ምናምን ነገር ያስፈልጋል። መወዳደሪያ ሜዳው ምቹ ነው ወይ? አይደለም። በግጭት የተሞላ ነው። ብልጽግና ፍጹም በሆነ ቁጥጥር የሚያደርግበት ነው። እንትኑ ራሱ ተቋም የሚባለው ምርጫ ቦርድ ራሱ ኦልሞስት ከብልጽግና ተቋምነት ብዙም የራቀ አይደለም። እነዚህ የፖሊስ፣ የመከላከያ፣ የመገናኛ ብዙሃን፣ የህግ አስፈጻሚ፣ የፍርድ ቤት የሚባሉ ተቋማት በሙሉ የገዢው ፓርቲ የአንድ ፓርቲ አጀንዳ ማስፈጻሚያ ናቸው። በዚህ ሁኔታ ውስጥ ምርጫ የሚባል ነገር አታስብም። እኔ አንዳንዴ ሲከራከሩ ይገርመኛል ምናምን ነገር። አንተ አሁን እኔ ዝም ብለህ ፍርድ ቤት ዜና ሰማለሁ አንዳንዴ እና እገሌ የሚባል ምናምን ፖለቲከኛ ፍርድ ቤት ቀርቦ መቼም ምንጊዜም አሸንፎ አያውቅም። ተሸንፎ ነው የሚያውቀው። ከመንግስት ጋር የመንግስት አቃቢ ከሶት ወይ በሽብር በለው በምን ብላም ብለው መቼም ቢሆን አሸንፎ ተከራክሮ ራሱ ነፃ ወጥቶ አያውቅም። ተሸንፎ 6 ዓመት 5 ዓመት ታየደንዳ ምናምን ሌሎቹን ጥቃት ያ ማለት ምንድነው? ተቋማቱ የሚባሉት ለምርጫ አስፈላጊ የሆኑ ተቋማት ፍርድ ቤት አሁን የምልበት ምክንያት ለምሳሌ ምርጫው ላይ ክርክር ችግር ቢነሳ እኮ የምርጫውን እንትን በተመለከተ ፍርድ ቤት ነው ዘምት ሄደው ፍርድ ቤቱ ነፃ ካልሆነ እኮ ምንም ዋስትና የለም። ፖሊስ የምትለው ምርጫው በሰላም እንዲካሄድ ተቋሚውንም ገዢውንም ሁሉንም ፓርቲ በእኩልነት ለማገልገል ኃላፊነት በህግ ኃላፊነት የተሰጠው ተቋም ነው። አሁን ፖሊስ የሚባለው ምንድነው እያደረገ ያለው? ብልጽግናን እንትን እየቀሰቀሰ ያለበት ሁኔታ ነው ያለው። ከትላንት ወዲያ ነው ምናምን ሜላት ወርቅ መግለጫ ሰምቻት ነበር። አንዳንድ እጩዎች አለች ያው ብልጽግና ላለ ማለት ብላ ነው። አንዳንድ እጩዎች
የምርጫ አስፈጻሚ ሆነው አግኝተናቸዋል አለች። እንግዲህ አስበው የምርጫ ተወዳዳሪው ሰውዬ የምርጫ አስፈጻሚ ሆኖ ሲሰራ አስበው። እሱ ራሱ የሚወዳደርበት ምርጫ አስፈጻሚ ሆኖ which means ውጤቱን እሱ ነው የሚወስነው። ይሄ ሰውዬ እንዲህ ባለው ሁኔታ ምርጫ የሚባል ነገር የሚታሰብ አይደለም። መቻል የሚባል አይደለም እኮ የሚታሰብ አይደለም። ይሄንን እያወቅ ከገባበት ያንተ እንትን ነው ወዳው በቃ ምን ይባለው እንደምትሸነፍበት እያወቅ አንድ ነገር ውስጥ አትገባም አይደል? ወይም ደግሞ ሉዝ እንደምታደርግ እያወቅ የሆነ ነገር አታረግም። እኔ ያለኝ ሴንስ እንደዛ ነው። ቅድመ ምርጫ ከምርጫው ቀደም ብሎ ባሉት ነባራዊ ሁኔታዎች የመገናኛ ብዙሃኑ የምኑ አሁን ስታየው በምንም መንገድ ተቋሚ የተባሉት ማሸነፍ አይደለም። እኔ አሁን አንዳንድ ቃል የተገባላቸው ወንበር አሉ 15 ወንበር ምናምን ይባሉ ሊሆን ይችላል። ግን በምንም መንገድ የሚፈልጉትን ነገር ሊያሳኩ አይችሉም። ጥቂት ወንበርም እንኳን አግኝተው ያ የተመረጡበትን አጀንዳ የማስፈጸም እድል የላቸውም። የለም ፓርላመንታሪ ፕሮሲጀሩም የለም እኮ እነ ደሳለኝ ጫኔ ትራይድ እኮ ዘር ቤስት ለምንድን ነው በቃ ከራሱን ከምርጫው ከምናምን ያገለለው እኮ በቃ አየው ተወዳድሮ በስንት መከራ ልክ እንደ ግመሏ በመርፌ ቀዳዳ እንደ መሽሎክ ያህል ነው ሾልኮ ገብቶ 5 ዓመት ነው ምናምን ዓመት እዛ ፓርላማ ውስጥ ተገብቶ ከነዛ ገንገበቶች ጋር ሲዳረቅ ከርሞ ምንም ነገር እንዳላመጣ ምን አይቶ አይ እኔ ከዚህ በኋላ በምርጫ አልሳተፍም ልሳተፍ እንኳን ብል የሚሆን ነገር አይደለም ብሎ ወስኖ ነው እና ምንድነው መጽሐፍ ቅዱስ አለ ከዋኖች ከቀደምቶቻችሁ ተማሩ የሚባል ነገር አለ። እንግዲህ ከነዚህ ሰዎች ካልተማርን እነዚህ ሰዎች ምሳሌ ሆነን ካላለን ምርጫው አሁንም እንትን ይባላል። ምርጫው አሁንም ይከናወናል። ምርጫው ተካሂዶ በዛ ውስጥ ብልጽግናን አጋልጠን ነጥብ እናስቆጥራለን። እኔ ምንም ዲሌጂቲማይዝ ማድረግ ነው በቃ እንትኑን እኔም እንደውም የሚያስፈልገው ፎርፌ ስጡት ለብልጽግና አለ ተቃዋሚ አለ ተወዳዳሪ አሸነፈ ተብሎ ቢያልፍሽ ነው የሚሻለው። 5-4 ደካማ ፓርቲ አብሮ አጅቦት ብልጽግና ተወዳድሬ አሸነፍኩ ከሚል አለ ተወዳዳሪ እንትን ብሎ ብልጽግና በቃ ብቻውን ተወዳድሮ ብቻውን አሸነፈ ተብሎ ምርጫው ዲሌጂቲማይዝ ቢሆን ይሻላል። አንደኛ እሱ ነው። ሁለተኛ የአማራ ፋኖ ብሔራዊ ንቅናቄ ያወጣው መግለጫ በጣም ወቅታዊ ነው፣ በጣም አስፈላጊ በነገራችን ላይ እኛም ስናወራው የነበረው አስፈላጊ ነው። ምንም ሽፍንፍን የሌለበት ነገር ነው። ይሄ አሁን አንዳንድ ሰዎች ሲሉ ነበር አረ ይሄ እንደዚህ በግልጽ እንደዚህ ባይናገሩት ነው እንዴ? የተያዘው እኮ ትግል ነው፣ የፖለቲካም ትግል ነው። የትጥቅ ትግሉ እኮ የትጥቅ ትግሉ እኮ የፖለቲካ ለውጥ ለማምጣት የሚካሄድ ትግል ነው። መርሳት የሌለበት ነገር ብልጽግና ምርጫ ለማካሄድ የሚፈልገው በዋነኝነት በሁለት ምክንያቶች ነው። አንደኛው ምርጫ ማካሄድ ከቻለ አማራ ክልል ውስጥ፣ ኦሮሞ ክልል ውስጥ፣ ትግራይ ውስጥ ምርጫ ማካሄድ ከቻለ ይሄው በሀገሪቷ ላይ ቁጥጥር አለው፣ መንግስት ስልጣን አለው፣ መንግስት ሀገሩን ይቆጣጠራል የሚል ሜሴጅ መልእክት ለመላክ ነው። ያ ማለት ፋኖ ደካማ ነው፣ የኦሮሞ ነጻነት ግንባር የሚባለው ደካማ ነው፣ ህወሓት ዝም ብሎ ነው ምናምን ነገር የሚል መልእክት ለማስላክ የስ ይሄ ነው። ሁለተኛ ምርጫው እሺ እንበልና ምርጫው ተካሂዶ ብልጽግና አጭበርብሮም አደናብሮም ምናምን እንዳለፈው ጊዜ እንዳደረገው ማለት ሁሌ እንደሚያደርገው በምርጫው አሸንፎ ለሚቀጥሉት 5 ዓመታት ስልጣን ላይ የመቆየት ማንዴት አግኝቻለሁ ብሎ እንትን ብሎ እድሉን ካገኘ አብይ አህመድ ሁሌ የሚላት ነገር አለች። ትጥቅ ያነሱ ሰዎች ስልጣን ከፈለጉ 5 ዓመት ጠብቁ ነው የሚላቸው። ለዚህ ስርዓት 5 ዓመት እድል ትሰጠዋለህ? አትሰጠውም። እንደ አማጺ ይሄን ስርዓት እንደሚታገል ኃይል አኖ አይደል ምርጫን የሚባል ነገር ድርሽ እንዳል ብሎ ተማረጉ በጣም ትክክለኛ ነው። ከህዝቡማ አኳያ ስናየው እኮ እኔ አሁን ለኢትዮጵያ ህዝብም ለተቋሚ እንትን ብለው እንዴ ይሄ ምርጫ ላይ መሳተፍ እኮ ማለት ያለፉት 8 ዓመታት የደረሱብህን መከራ አስበው። የኢትዮጵያ ህዝብ የ8 ዓመቱን መከራ ማራዘም ማለት ነው። ይቀጥልልኝ ነው ተስማምቶኛል ማለት ነው መሰል ያሁን ያለው መከራ፣ ያሁን ያለው ኑሮ ውድነት፣ አሁን ያለው የዘር ግጭት፣ አሁን ያለው ቤት ማፍረስ፣ አሁን ያለው ማፈናቀል፣ አሁን ያለው ጦርነት
አሁን ያለው ያስተዳደር በደል አሁን ያለው ሙስና አሁን ያለው ጥጋብ ይቀጥልልን በቃ በሚቀጥለው ደግሞ 5 ዓመት አሁን ካደረጋችሁ ጨመር አርጋችሁ አድቅቁን ነው እኮ ይሄንን ከፈለገ ሰው ይምረጥ እኔ እንትን ነው እኔ ፋኖ መግለጫ ትክክለኛ ነው ማለት ነው እንዲያውም አሁን በዚህ ሰዓት ፋኖም የኦሮሞ ነጻነት ግንባር ህወሓትም በሌላ ነገር እንኳን ባይስማሙ በዚህ ነገር ተስማምተው ጥምረት ፈጥረው ይሄንን ምርጫ እንዳይሳካ ማድረግ መቻል አለባቸው በነገራችን በዚህ ላይ ምንም እንትን አያስፈልግም ምንም ነገር አያስፈልግም ውጪዎቹ ምን ይሉናል ዓለም አቀፍ ምንም እንትን የለም ምንድነው የምንታገለው የፖለቲካ ትግል ነው የምንታገለው የመንግስት ስርዓት አይደለም ባይዘይ የስርዓት ለውጥ ፈንዳሜንታል የሆነ መሰረታዊ የሆነ የስርዓት ለውጥ ለማምጣት ነው የስርዓት ለውጥ ደግሞ የሚመጣው በምርጫ በመናምን አይደለም ምርጫ እኮ ጀስት ኮስሞቲካል ነው የተወሰነ የመቀባባት ለውጥ ነው ይሄ የብሔር ዘር መራሽ ስርዓት ይሄ የሌብነት ስርዓት ይሄ ከፋፋይ ስርዓት ለአንዴና ለመጨረሻ ጊዜ ከስሩ ተመንግሎ የሚጣልበትን ትግል ነው እየተካሄደ ያለው ይሄ ትግል እየተካሄደ ደግሞ ምርጫ ደግሞ ተካሄዶ ፓርላማ 3 ወንበር አግኝተን እስቲ ለሚቀጥሉት 5 ዓመታት ተጫዋጩኸን ተጽዕኖ እናሳድራለን እኔ ደሳለኝ ቅድም ደሳለኝ ጫኔን ጠቀስኩ ስለዚህ በጣም እኔ አማራ ፋኖ ብሔራዊ ንቅናቄ ያወጣው እንትን በጣም ወቅታዊ እንትን ነው መሆንም የለበትም በቃ ማንንም ሰው መሳተፍ በተለይ አማራ ክልል ውስጥ መከናወንም የለበትም እንትን ማድረግ የለበትም ብልጽግና ሲጀመር መዋቅሩ ፈርሷል አሁን ደቡብ ጎንደር በጣም እያየው ነበር አሁን ለምርጫ ተብሎ ሰራዊቱ የተወሰነ እየተመለሰ ካድሬዎቹ ታጅበው እየገቡ ነው የተባለ ነው እንዴት ነው የሚያስቡት እነሱ ራሳቸው ሰራዊቱ ሲወጣ ይወጣሉ ሰራዊት ሲገባ ይገባሉ እና አሁን ምርጫ ለሰኔ 1 ነው ሰኔ ምናምን ነው የሚካሄደው ተብሏል የዛን ቀን ሰራዊት አጅቧቸው ምርጫ አካሄደው ከዛ 5 ዓመቱን ሊጠፉ ነው ከዛ አካባቢ ማለት ነው አብይ አህመድ የሚፈልጋት እቺ ነው በነገራችን አብይ አህመድ የሚፈልጋት እቺን ድራማ ነው እቺን ነው በቃ እቺ አንድ ቀኗን ድራማ ምርጫ ተካሂዶ ኢትዮጵያ ህዝብ በነቂስ ወጥቶ በነቂስ ካርድ ወስዶ መርጦ ብልጽግናችን ይቀጥልልን ብሎ ይሁንታውን ሰጥቶን አረጋግጦልን በሰጠን ማንዴት መሰረት ለሚቀጥሉት 5 ዓመታት ያው እንረግጣቸዋለን እንደበድባቸዋለን አይበል እንጂ እንደዛ ነው የሚለው ይሄም ነገር ይቀጥል ካለ አይ ዶንት ኖ ምን ወደሽ ከተደፋሽ ቢረግጡሽ አይክፋሽ የሚባል አባባል አለና እሱ በጣም አስገራሚ ነገር ነው ብዙ ነገር ማንሳት እንችላለን ከምርጫው ጋር ተያይዘው እንደው ሰሞኑን አንድ መረጃ እየተቀበልን ነበር በጣም የተቀዛቀዘ የተመዝጋቢዎች ሁኔታ ነው ያለውና አገዛዙ ደንግጧል የደነገጠው አንድም በዚህ አይነት ሁኔታ በተለይ ካድሬዎቹ ጭምር ሳይቀር ነው እንግዲህ 15 ሚሊዮን አባላት አሉኝ ነው የሚለው በዛ ደረጃ እንኳን እየተመዘገበ ያለ እንዳልሆነ ነው የተረዳው ነውና አሁን ደሞዝ ስትቀበል የምርጫ ካርድን እያሳየ ነው ሴፍቲኔት ስትቀበል የምርጫ ካርድ እያሳየ ነው ምርጫ ካርድ ካልወሰድክ ደሞዝ አታገኝም ሴፍቲኔት አታገኝም እንዲያን ነገር ተጀምሯል ከፍተኛ ችግር ውስጥ ነው የገባው እንደዛም ሆኖ ምርጫ ሊካሄድ የማይችልበት እኮ አንዳንድ ጊዜ የብልጽግናው አገዛዝ ዝም ብሎ ከተራራ ጋር መጋጨት ይፈልጋል ምንም ከማይገፋ ነገር ጋር ኢትዮጵያ ውስጥ ምርጫ ለማካሄድ ስለፈለገ አይደለም በቃ አይቻልም ይሄንን ነገር መረዳት ነው ብልጽግና ያቃተው እንዴት ተደርጎ ነው በታንክና በዙ 23 በከላይ በድሮንና በጀት እየጠበቅ ነዋሪው ተሰልፎ ምርጫ እንዲመርጥ የምታደርገው በአማራ ክልል ላይ የሆነ ቦታ ብታይ 1-2 ቀበሌ ሊሆን ይችላል ብልጽግና ያለው 40 ምናምን ቀበሌ ፋኖች ነው ያሉት እንዴት አድርገን ነው ያንን የምርጫ ወረዳ ሸንሽነ ምርጫው ልታካሄድ የምትችለው ይሄው እንትና ተመስገን ጥሩነ እስካሁን ሲወዳደር የነበረው በትውልድ አካባቢው ነበር አሁን ስለማይቻል እዛ መሄድ ስለማይችል ባህር ዳር ላይ ሊወዳደር ነው ዋና ምክር ቤት እንዲገቡ የተፈለጉ የአማራ ክልል ሰዎችን በከፍተኛ ቁጥጥር ባለባቸው የዞን ከተሞች እንደ ባህር ዳር እንደ ጎንደር ደሴ አይነት አካባቢዎች እንዲወዳደሩ ሊያደርግ ነው ምክንያቱም አልተቻለም እስካሁን መናቀው ምክር ቤት አብይም ሆነ መለስ ዜናዊም ማንንም ከትውልድ ቦታው ነው ሄዶ ተወዳድሮ መጥቶ ምክር ቤት የሚገባው አሁን የለም ምናልባት አብይ ሊችል ይችላል እነ የአማራ ክልል ባለስልጣናት ግን ወደ ትውልድ ቦታቸው ሄደው መወዳደር የማይችሉበት የጸጥታ ችግር ነው የተፈጠረው ቤተሰብ ቢሞት እንኳን ሄደው መቅበር አይችሉም
ምርጫ በራሱ በሰላማዊ ሀገር ውስጥም የሚፈጥረው ሙቀት አለ እንኳን አይደለም እንዲህ በተናወጠች ሀገር ውስጥ ስለዚህ የማይሆን ነገር ነው አብይ አህመድ ይደረግ እያለ ያለው ግን ወደ ተቃዋሚዎቹ እንምጣ እንግዲህ ጥሪ ተደረገላቸው አማራ ክልል 128 ወንበር የምክር ቤት ያለው ትልቅ ወንበር ነው 128 አማራ ክልልን ካጣ የለም ምክር ቤት የሚባል የለም የኢትዮጵያ ፌደራል መንግስት መቆጣጠር አትችልም እዛ መወዳደር ካልቻሉ ሌላ ቦታ መሄድ ካልቻሉ ደቡብ ክልል ላይ ትንሽ ኪስ የሆኑ ቦታዎች ላይ ብቻ ነው አሁን መሄድ የሚችሉት ለምንድን ነው የሚወዳደሩት ጠይቀናቸዋል አየር ሰዓት አግኝተን አገዛዙን ካጋለጥን ምንድነው የአየር ሰዓት 24 ሰዓት ሙሉ በኤፍኤምም በቴሌቪዥኑም በጋዜጣውም እየቀጠቀጡ ያሉት እኮ የብልጽግናን ዲስኩር ነው የአብይ አህመድን እኮ ቅዠት እኮ ነው በ24 ሰዓት ሙሉ ሲያስተጋቡ የሚውሉት በዛች 2 እና 3 ደቂቃ የአየር ሰዓት ምን ተብሎ ነው ፕሮግራማቸውን ለህዝብ አድርሰው ህዝብን አሳምነው የትኛው ህዝብ እየሞተ ያለው ህዝብ ስለዚህ እኚህ ተቃዋሚዎች አሁንም ቢሆን የተለየ ምክንያት ከሌላቸው እንደምንሰማው ከሆነ ከጥቅም ጋር ከስልጣን ጋር ቃል የተገባላቸው ነገር ካለ እሱ ሌላ ነገር ነው ግን እንሞክረው እስቲ እንየው ምናልባት ክፍተት ከተገኘ ምናልባት አብይ አህመድ እንደው በተአምር ከተለወጠና ምርጫውን ሰላማዊ ካደረገና ነፃ ካረገ እንዲህ አይነት ቅዠት ውስጥ የገቡ የፖለቲካ ፓርቲዎች አሉ እንደምንሰማው ከሆነ ቀደም ሲልም እንዳልኩት ጥቅምና ስልጣን ነው ባለፈው አንድ መድረክ ላይ መስፍን በዛ አጋጣሚ ማጋለጥም ያስፈልጋል አብይ አህመድ በቪዲዮ ቀርጿቸዋል የአፍሪካ ልቀት ማዕከል 2 ቀን አሳድሯቸው ደና አልጋ ላይ ያስተኛቸው ደና ምግብ ያበላቸው 2 ቀን ካቆያቸው በኋላ ነው ተቃዋሚዎችን ያነጋገረው በዛን ወቅት ላይ ተቃዋሚ የሚባሉት ለቀረበው ብፌ ምግብ የሚያደርጉት ርብርብና ሽሚያ ያሳፍራል እጅግ የሚያሳፍር ነው ተቃዋሚ ተብለው አመራሮች ተብለው እዛ ሄደው ሳህናቸውን ይዘው ምግብ ለመሻማት ምግብ ለመያዝ የሚያደርጉት ምንድነው ግርግር እጅግ የሚያሳፍር ያንን በካሜራ ተቀርጿል እንደነዚህ አይነት ሰዎች ለምግብ የሚጋፉ ለምግብ እንዲህ አይነት ክብራቸውን የሚያጡ ሰዎች የኢትዮጵያን ህዝብ የፖለቲካ ችግር ይፈታሉ ተብሎ ሊታመን አይችልም ስለዚህ በጊዜ የፋኖ ጥሪ መጥቷል እስካሁን የናቴ መቀነት አደናቀፈኝ ምናምን የሚሉ ነበር ይሄው እንግዲህ ፋኖ አትምጡ ዝር አትበሉ ብሏል እቺ በቂ ምክንያት ናት ከምርጫ ራሳቸውን ለማግለል ከበቂ በላይ ምክንያት ነው በአማራ ክልል መወዳደር አንችልም አለቀ ስለዚህ ተቃዋሚዎች ጋር ያለውን ነገር በጊዜ መውጣት አለባቸው መስፍን መሳይ just ዝም ብለህ አስበው አሁን አማራ ክልል ወደ 5 ሚሊዮን ወደ ምናምን የሚጠጉ ተማሪዎች ከትምህርት ውጭ ናቸው ትምህርት ቤት መክፈት አልቻለም መንግስት ትምህርት ቤት የለም ትምህርት ቤት በሌለበት ሁኔታ ምርጫ እንዴት ነው የሚካሄደው አንዳንዴ የሞራልም ጥያቄ ነው እንዴት ነው እዛ ክልል ሄደህ ልጆቹን ትምህርት ቤት መላክ ያልቻለን ህዝብን ምረጠኝና ፓርላማ ገብቼው ክይህ ለውጥ ላምጣልህ ምናምን የምትለው ለዚህ ነው ኢትዮጵያ ውስጥ ከምርጫ በፊት መከናወን ያለባቸው ሌሎች የፖለቲካ ስራዎች ያስፈልጋሉ የሽግግር መንግስት ለውጥ ምናምን ያስፈልጋል የሚለው ለዚህ ነው አንዳንዴ በህዝብ ሞራል መጫወት ነው በነገራችን ላይ እንደዚህ አሁን በዚህ ሁኔታ በዚህ አስከፊ ሁኔታ እንደማይሆን እያወቅ እንደምትበለጥ እያወቅ ሌላኛው ተጫዋች ሌላኛው ቡድን መጠቀሚያ እንደሚያደርግህ እያወቅ ጨዋታ ውስጥ ገብተህ just ለዛች ያቺን ጨዋታ ብቻ ተጫውቶ ለሱ ተጠቃሚ ሆነ አንተ ትንሽ ነገር ለማግኘት የምታደርገው ነገር ከሞራል ማኳያ በጣም ከባድ በነገር አንድ የረሳው ነገር ይሄኛው ምርጫ እንደውም ልዩ የሚያደርገው በጣም ለመጭበርበር በጣም ልዩ የሚያደርገው መሰለ አሁን ዲጂታል የሚባል ነገር ደግሞ መጥቷል ዲጂታል ቮቲንግ ነው ተብሎ በጣም ለማጭበርበር በጣም ቀላል ይሆናል you don't need to go to የድምጽ መስጫ ካርድ ጣቢያ ሄደህ ካርድ ገልብጠህ ምናምን መገብ ያስፈልግም ከአንድ ከብልጽግና ማዕከል ትሞላና ብልጽግና ይሄን ያህል ቁጥር በኦንላይን በተደረገ ድምጽ እንኳን ኢትዮጵያ ውስጥ ነገራችን አሜሪካን ውስጥ እንዴት አወዛጋቢ እንደሆነ ታውቀዋለህ ዲጂታል ቮቲንግ ቴክኒካሊ ብዙ በጣም እንትን ነው ለሃክ ለመደረግ በጣም የተጋለጠ ነው በደም ማኒፑሌት ለማድረግ እንደፈለጉ ለመቀያየር ቁጥሩ ዳታውን እንትን ለማድረግ አንዳንዴ ገሌ ዲጂታሊ በሞባይል አፕ ምናምን ዲቨሎፕ አድርገናል ሲሉ ሰምቻለሁና በቀላሉ ብልጽግና ምርጫ ማካሄድ በማይችልባቸው አካባቢዎች ህዝቡ በዲጂታል ቮት ሰጥቶኛል ብሎ ምናምን ሚሊዮን ቁጥር አምጥቶ ሊያሸንፍ ነው ማለት እሱ ራሱ አስበውበታል አላስበውበትም እና
እኔ ቅድም ያልኩ ነው ከሞራል አኳያ ስታየው አማራ ክልል ሄጄው ተወዳድሬ ልጆቹን ትምህርት ቤት መላክ ያልቻለ የጤና ጣቢያው ተዘግቶበት በጣም ችግር ውስጥ ያለ የስኳር ሕክምና መከታተል ተከልክሎ አዲስ አበባ እንዳይገባ ተከልክሎ በስኳር ሕክምና በሌሎችም ይሄ ቋሚ በሽታዎች ባሉበት እንትን የተያዘን ሰው ምረጠኝና ገብቼ አዲስ አበባ ለውጥ ፓርላማ ገብቼ ለውጥ አመጣላለሁ የሚባል ነገር በጣም የሚያሳዝን ነገር ነው። በቃ አይ እኔ ልጠቀም ነው በቃ ፓርላማ ይሄ ፓርላማ ደሞዝ አለ፣ ፓርላማ አፓርታማ አለ፣ ፓርታማ እንትን አለና እኔ እንዲህ አይነት ነገር ቆሞ እንዳልኩ ነው ዲሌጂቲማይዝ ማድረግ ነው። ፌር ያልሆነ ሚዛናዊ ያልሆነ ውጤቱ አንድ ምርጫ ጥሩ ምርጫ ነው የሚባለው ውጤቱ ሳይታወቅ ሲቀር ነው። ሰርፕራይዚንግ ነው። አሁን የአሜሪካ ምርጫ ዶናልድ ትራምፕን ይመረጣል ብሎ የሚያስብ ሰው ብዙ አልነበረም አይደል? ድንገት ነው አለ ሲመረጥ ነው እንዴት ተመረጠ ምናምን ተብሎ ወሬ የሚሆነው። አሁን የኢትዮጵያ ምርጫ ግን ማን ነው ሆነ የሚጠራጠር ብልጽግና ይሸነፋል ብለው የትኛውስ ፓርቲ ደግሞ ይቀራረባል? ማን ኢዜማ ነው እንደውም ብርሃኑ ለቀቃሉ እንመጣበታለን። ብርሃኑ ዘንድሮ ጠብቄው ነበረ ፓርላማ ከሚገቡት በብልጽግና መልካም ፍቃድ በብልጽግና ችሮታ ፓርላማ ወንበር ከሚሰጣቸው አንዱ ብዬ ነበረ፣ ግን ኢዜማን ለቋል። እስቲ እንመጣበታለን። የኤፒስቲም ፋይል እኮ ነው ጉድ ያፈላው። ሰምታል አንዱ ባለጌ ደውሎ ብርሃኑ ለምን ተለቀቀ ታውቃለህ ምናምን አለኝ። ያው በቃ ፖለቲካ በቃኝ ብሎ ነው ምናምን አርጅቶ ነው ምናምን አይደለም አለ። ኤፒስቲም ፋይል ላይ ስሙ ስላለ በዛ ሪዛይን አድርጎ እንዴ ኤፒስቲም ፋይል ላይ እኮ ብርሃኑ የተገኘው ማሳጅ ሊደረግ ምናምን አይደለም እንደ ሀብታሞቹ እንደነ ቢል ጌት ምናምንና እሱ ያው ሊረዳ ነው ሄደውና ኤኒዌይስ አንድ ቀን ብናወራበት ደስ ይለኛል ስለ ብርሃኑ የፖለቲካል ካሪየር ምናምን በተወሰነ መልኩ ምለው ነገር በጣም ብዙ ነገር አለኝ። ኢትዮጵያ ውስጥ ትልቅ ፖለቲካ ፊገር ነው። እንዳው ካነሳ ነው አይቀር እንትን ነውና በአማርኛ ሲያልቅ አምር የሚባል ነገር ታውቃለህ? ሲያልቅ አምር ይባላል በአማርኛና just one of the giant of Ethiopian politics ኢትዮጵያ ፖለቲካ ውስጥ ትልቅ የምትላቸው ስም የነበራቸው ትልቅ እንትን የነበራቸው ናቸው። ከልጅነቱ ጀምሮ የሀፓ የነበረ ነው። ብዙ ነገር ያደረገ ነው። መስዋዕትነት የከፈለ ነው። በትምህርቱም ጥሩ ነው። ጥሩ አንዳንዴ እኛ እዚህ ፕሮግራም ስንሰራ አንዳንድ በጎ ነገር ስናነሳ ኮሜንት ላይ እናያለን እና ሙልጭ አድርጎ የሚሳደዋል። አንዳንዴ ጥሩ ገኑ ማንሳት አለ። ሰራተኛ ነው። ጥሩ ተቋም መፍጠር ይችላል ምናምን ነገር ፖለቲካ ላይ ግን ይሄ በተለይ ፖለቲካው ላይ መጨረሻ ላይ የጣላቸው ነጥቦች ያ በሙሉ እስካሁን ያከማቸውን የፖለቲካ ታሪኩን ይዞት ነው ሄደውና አክቹአሊ 97 ላይም የተወሰኑ መንገጫገጮች ነበሩ። በተለይ ከመለስ ጋር ይደረጉ የነበሩ ድርድሮች ላይ ብርሃኑ ራሱን እንደ ሞዴሬት ተቃዋሚ ያርጉ። አሁን ቅንጅት ውስጥ እንኳን እና ኃይሉ ሻውልን ጽንፈኞች ናቸው። ብርሃኑ ግን ሞዴሬት ነው። ስለዚህ ለብርሃኑን ለድርድር ምናምን አንድ ሰሞን በነገራችን ላይ ሊቀመንበሩ እያለ እሱን ብቻ ይጠሩት የነበረበት ወቅት ራሱን እንደዛ አድርጎ ስላቀረበ ማለት በጥሩ አይደለም። አንድ ፓርቲ ውስጥ ሆነ አንዱ አቋም ይዘው ነው እንጂ መቅረብ ያለበት በኋላ ላይ ለቅንጅት መውደቅም አንዱ አስተዋጽኦ ያደረገው ያ ነው። ልክ ይሄ አንተ ራስን ሰላም ወዳድ ችግሩ በሰላም እንዲፈታ ፈላጊ ሌሎች ደግሞ አክራሪዎች በቅንፍ ውስጥ ያሉትን እንደዛ አይነት ነገር ቅንጅት ላይም ታይቶ ነበር። በነገራችን አንደኛው ነጥቤ እሱ ነው። በኋላ ግንቦት ሰባት ጋር ስንመጣ ደግሞ ያው ሲጀመር ብዙ ሰው ተስፋ የተጣለበት ድርጅት ነበር። እኔ ሆነን ለመናገር ግንቦት ሰባት ዲሊቨር ማድረግ አለመቻሉ እንጂ እኮ ሌላ ነገር አይደለም እንጂ ጎንደር አካባቢ ብርሃን የነጋ በወንገር ልጅ መጥቶ ነፃ ያወጣናል የሚል ስሜት ነበር። ኤርትራ የተገባ ጊዜ ዲሊቨር ማድረግ አልተቻለም በውስጥም በውጭ ምክንያቶች። ያ ደግሞ የመሪው ውድቀት ነው፣ የብርሃኑ ውድቀት ነው። የሚመራው ድርጅት አንድ ነገርን ዲሊቨር ማድረግ ካልቻለ የመሪው ውድቀት ነውና ያንን ይዞ ደግሞ ይሄ ለውጥ ሲመጣ እንደ ፖለቲከኛ በጣም ትልቁ ስህተት እዛ ጋር ነው የሚጀምረው። በነገራችን ላይ የብርሃኑ ብቻ ሳይሆን በአጠቃላይ የኢትዮጵያ ፖለቲካል ኤሊት የሚባለው አብይ አህመድ ሲመጣ ቁጭ ብሎ ገምግሞ ማን ነው ምንድነው የሚፈልጉት ብሎ እንደመግባት እንዳለ ያለ የሌለ እንትንህን እንደው ግማሽ እግርህን ውጪ ግማሽ እግርህን ውስጥ እንኳን የማስገባት ነገር የለም። በነገራችን ላይ የዲያስፖራ ፖለቲካን የሞተው ያኔ ነው። በቃ እንትኑን እንዳለ ሰብስቦ አብይ አህመድ እግር ስላስቀምጡ
ባይዞ ትልቁ የኢትዮጵያ ፖለቲካ ውድቀት ያ ነው። ብርሃኑ ከሰራቸው ኃጢያቶች ቢትሪያል ክህደት ልትለው ይችላል ወይም ኃጢያቶች አንደኛው እሱ ነው። ፖለቲካ ማለት ጥሩ ነገር ነው ምናምን ነው፣ ግን አንድን ነገር ዝም ብለህ ምን ኢትዮጵያ ፖለቲካ ስንት ውጥንቅጥ ያለው እንትን ነው እና አንድ ከየትም መጣ የማይባል ምናምን ተነስቶ የምትወደውን ነገር ስለነገረ ብቻ እናምነዋለን፣ ለውጡን ይመራል፣ ያሻግረናል የሚል እንትን ውስጥ ገብተህ ባለ በሌለ አንተ ብቻ አይደለም እኮ በነገራችን ላይ ብዙ ሰዎች ግራ የገባቸው በኋላ በአብይ ላይ ብዙ ጥርጣሬ እንዲወላውሉ ያደረገው እኮ ብርሃኑ እና ሌሎችም ሰዎች ያውቃሉ፣ ፖለቲካው ላይ በጣም ያስባሉ፣ ብዙ ነገር ሊያደርጉ ይችላሉ ተብሎ የሚታሰቡ ሰዎች 100% ሄደው እዛ ሰብሚት አደረጉ። ስለዚህ እነሱ የታያቸው ነገር አለ እኛ ያላየነው የሚል አንድ ሰው እንደዛ ሲለኝ ነበር። እኔ እኮ እነሱ በዚህ ደረጃ እምነት ሲጥሉበት እነሱ ያዩት ነገር አለ እኔ ያልታየኝ ነገር አለ ብዬ ነው ለሰውየው ተወሰነ ዳውት የሰጠሁት አለ። ባይ ምንም ነገር የለም ማለት በኋላ ራሴን አወጣዋል። እና ትልቁ የብርሃኑ ብለንደር የፖለቲካ ብለንደር ወይም ደግሞ የፖለቲካ ቁልቁለቱ የሚጀምረውም አንድ እዚህ ጋር ነው። በቃ ከዛ በኋላ እንደምታየው ነው ማቆሚያ የሌለው ቁልቁለት ነው እንትን ያለው ብልጽግና የሚባለው ማለት ኢዜማ የሚባለው ፓርቲ ምናልባት መስል ካነሳ ነው አይቀር እንግዲህ እዛ ጋር ሁሉም ሰው ነው የተሳሳተው። አብይ አህመድ የሚናገረውን አምኖ ሁላችንም እውነትም ኢትዮጵያ ሊወጣላት ነው ቀን ፀሐይ ሊወጣላት ነው ብለን ሄደናል። እኛም አይደለንም ዓለም አቀፉ ማህበረሰብም በዛ ደረጃ የተሳሳተ ድምዳሜ ላይ ደርሶ ኖቤል እስከ መሸለም ደርሷል። ግን ከሆነ በኋላ የምታውቀው ነገር እኮ አለ። እንኳን በብርሃኑ ነጋ ደረጃ አይደለም እዛ ጡጦ ያልጣለ ሕፃን እንኳን ይሄ ሰውዬ ምን አይነት ሰው እንደሆነ ወዲያውኑ ያወቀበት ነው። እናቶች ከምርቃት ወደ እርግማን እኮ የገቡት በፍጥነት ነው። ብርሃኑ ታዲያ ስህተት መሆኑን ሲረዳ ከሱ የሚጠበቀው ማድረግ እና እንዳረጋቸው አደረጉት፣ ሌሎችም አደረጉት እኮ በቃ ተሳስተን ነበር፣ ግን ልክ አይደለም፣ አንተ መሪ ሳትሆን ገዢ ነህ፣ ክፉ ገዢ ነህ ብለው አቋም ሲይዙ እሱ እንደውም የበለጠ ፍቅሩ እየጨመረ እንደውም ተከላካይ የሆነ ኢዜማን ሽባ አደረገም። ኢዜማን የነበሩትን በሙሉ በተለያየ መልኩ በነገራችን ላይ የኢዜማ አመራሮች መስፈርት ኢዜማ ለመቆየት ለብልጽግና ምን አይነት ስሜት አለው ነው። ለብልጽግና በጣም የከፋ ተቃውሞ ካለ ኢዜማ ቤት አትቆይም። ይሄ የብርሃኑ ፖሊሲ ነው። እንደዛ አድርጎ ነው እና አንዱ ዓለምንም ሌሎችንም ጠራርጎ ያባረረው ያው በራሳቸው ጊዜም ቢወጡም። ስለዚህ ብርሃኑ ምን ነክቶት ነው አሁንም ጭምር በቅርቡ የሰጣቸውን ቃለ መጠይቆችና መግለጫዎች ስትመለከት እንዴ ምንድነው ወይ የሆነ እኛ ወይ የተሳሳት ነው ነገር አለ ወይ ለብርሃኑ ለብቻው የተገለጠለት ነገር አለ ነው? እሱ ነው አይ ቲንክ ቁልፉ ጥያቄ። አንድ ወዳጄን ጠይቄው ነበር፣ አንተም ታውቀዋለህ፣ በጣም የብርሃኑ የቅርብ ሰው አሁንም ያገኘዋል። ጠይቄው ነበር ምንድነው ምናምን ነገር አልኩ። አንደኛው በቃ ከዚህ በኋላ አልመለስም በቃ እንትን ተሳስቻለሁ አልመለስም የሚል ይሄ ግትርነት በቃ በዚህም በኩል ተጠልቼ በዚህም በኩል እንትን ብዬ ምንም ነገር ወደ ኋላ ልመለስ አልችልም፣ የመጣ እስከ መጨረሻው ሄዳለሁ፣ እስከ ማዕዜኑ እስከ መጨረሻው ሄዳለሁ የሚል እንትን ነው። ሁለተኛው ምናልባት አይዲዮሎጂ ሊሆን ይችላል። ያደገበት የግራ ዘመም አመለካከት አለ፣ የብሔር ፖለቲካ እንትን አለ። አሁን ስልጣን ያዙት ከኦሮሞ ብሔር የኦሮሞን ጥቅም የኦሮሞን ትግል ጥያቄ የብሔርን ጥያቄ ሊመልሱ የሚችሉ ናቸው። ስለዚህ እነሱም በመደገፍ እስከ መጨረሻው በማስኬድ እንትን የሚባል እንትን አለ። ሌላው የግል እኔ አሁን ያም ሰውዬ ያለኝ የግል ይሄ የጥቅም የምናምን የሚባለው ነገር እዚህ ውስጥ የሚገባ አይደለም። እንዲያውም የብርሃኑን ፐዝል የሚያደርገው ግራ የሚያስጋባው ነገር የስልጣን የምናምን የሚባለው ብዙ ከዚህ ቀደም በነበረው ነገር እሱም ብዙ ላይ የምታየው እንትን አልነበረም። ምንም አሁን ስልጣኑ የሚባለው እሱ እንግዲህ የሚያስበው በትምህርት ሚኒስትር በትምህርት ሚኒስትር ውስጥ ለውጥ በማምጣት በትምህርት ስርዓቱ ላይ ለውጥ በማምጣት ኢትዮጵያን መቀየር ይችላል የሚል አስተሳሰብ አለው ይላል። ግን ኢትዮጵያ ውስጥ ያለው ችግር በሚባለው ሱፐር ስትራክቸር ይሄ በአጠቃላይ የመዋቅር ችግር ነው። በትምህርት ፖሊሲው ራሱ በዛ የታሰረ ነው። አንተ ትምህርት ሚኒስትር ስለሆንክ እና በትምህርት እንትኑ ላይ የተወሰነ ለውጥ አመጣለሁ ስላልክ ብቻ የሚመጣ ነገር አይቶታል። አይ ቲንክ በዛ ተስፋ ቆርጦ መሰለኛው እንዲያውም ኮምፕሊትሊ ራሱን ድሮፕ አውት ያደረገው ምናምን ነገር እና ትልቁ ያልተፈታው ነገር እሱ ነው። ምንድነው ሞቲቭ? ይሄን ሰውዬ እስከ መጨረሻው የመቀጠል እንትኑ ምንድነው ሞቲቭ ነው ማለት
አብይ አህመድ ይሸውደዋል እንዳይባል ብርሃኑ አራዳ ነው፣ ገገማ አይደለም፣ እንደሌሎቹ ገገማ አይደለም። ብላክሜል እንዳይባል አይ ዶንት ኖ እንግዲህ ብላክሜል እኔ እስካሁን የማቀበት የብርሃኑ ጥቁር ነጥብ የኤፕስቲን ፋይል ነው። እሱም ደግሞ ያው ማሳጅ ሲደረግ ምናምን አይደለም የተያዘው እዛ ላይ ስሙ ብቻ ስለገባ ነውና ብቻ በጣም ግራ የሚገባ ነገር ነው። ግን ያሳዝናል። ሲያልቅ አምር ያልኩት ሲጀምር ለዛ ነው ይሄ ልጅ ልበለው ብርሃኑ ማለት በጣም ብዙ አብረን ብዙ ሰርተናል። ግንቦት ሰባትንም ከቅንጅቱም ጀምሮ አብረን ሰርተናልና ብዙ ደስ የምትወድለት ነገሮች አሉ። ኢኮኖሚክ አሶሲዬሽንን ከዜሮ አንስቶ ነው ትልቅ ደረጃ ያደረሰው። ኢሳትን በመመስረት እንትን ላይም ኢሳት እንደ ተቋም እንዲወጣ አድርጎ እንትን ብሏል። በኋላ ላይ ደግሞ ነገሮች ቢያበላሽም ማለት ትምህርት ቤት በትምህርት በምናምን እንትን ነው። ፕሮፌሰር መስፍን አንድ ጊዜ ምናምን በጣም ነው እንትን የሚለው ሰርፕራይዝ ሆነበት። አብረው ታስረው ነበርና ማዕከላዊን ታውቋል ያ እስር ቤቱ እንትን እና ስንገባ ሽንት ቤት ስንሄድ በቃ ሽንት ቤቱ የሚያስገባ አይደለም ማለት በቃ ተነሳና አንድ ቀን አለ ብላ ነው ያንን ሽንት ቤት አለ እንዲ እንትን አስመሰለው አለ አጸደዋል። በቃ በጣም እንትን አለኝ አለ። በቃ የሚገርም እንትን አለ ሰውየው ያንን ኢምፕሬስ ሆንኩት አለ። ግን ይሄም ሆኖ ይሄም ምልህ ብዙ ኳሊቲዎች ቢኖሩትም ይሄ መጨረሻ ላይ የሰራው ስህተት በቃ በአጠቃላይ የዚህ አንዳንዴ የገነባኸውን ትልቅ ሰብና የገነባኸውን ትልቅ እንትን ሙሉ ለሙሉ ድሊት ደለተው ነው የሚባለው በእንትን ምንም ነገር ትሬስ በቃ ምንም አሁን ብዙ ሰዎች ምንም በጎ ነገሩ እንዳይታያቸው ነው ያደረገው። መስፍን እዚህ ላይ ምናልባት አንተንም ልጠይቅ ምናልባት ከሱ ጋርም በቅርበት ብዙ ስለሰራም ስለምታቆም ባለፈው ለአቶ ኤፍሬም ማዴቦም ተመሳሳይ ጥያቄ አቅርቤ ነበር። አሁን ከምትለው ባሻገር ብርሃኑ ነጋ ምንድነው አማራው ሰሜኑ አብጧል መተንፈስ አለበት የሰሜኑ ፖለቲካ ኢትዮጵያን ተቆጣጥሮ ለ3000 ዓመት ዘልቋል የሚለው የኦህዴድን አስተሳሰብ ይገዛዋል። ከዛም የተነሳ ነፍሱ ከነዛ ይልቅ ለአብይ ያደላል። ልብ ወደዚህ ነው የሚመታው። የአማራ ጥላቻ አለው ብሎ የሚገልጹ አሉ። እሱን ቃል መጠቀም አለብን የለብንም ሌላ ጉዳይ ነው። ይሄንን በደንብ አድርገው የሚገልጹ ወገኖችም አሉ። የአማራ ጥላቻ አለው ነው። ነገር ግን እሱ አማራ አብጧል፣ ሰሜኑ አብጧል፣ መተንፈስ አለበት የሚል አቋም አለው። ከዛ አንጻርም ነው የአንድ መንደር የአንድ ሰፈር ሰው የሆኑት ከና አብይ ጋር ብለው የሚገልጹም አሉ። ይሄን ነገር ትገዛዋለህ? አንድ ጊዜ እንደዚህ ተመሳሳይ ነገር ተነስቶ የሆነ ነገር ተናገረና ስለ አማራ ኤሊት ይሄ ጥላቻ ያለብህ ብለን ውስጥ ነው ጥያቄ ያነሳንበትና ያው ያቀረበው ምክንያት እኔ እኮ ልጆቼ አማሮች ናቸው እናታቸው አማራ ነች እና እንዴት ልጆቼን እጠላለሁ የሚል አይነት ነገር ነው እንትን የተናገረው። በእርግጥ አብይ አህመድም ሚስቱ አማራ ነች አይደል እንትን ከተባለ ይሄ ከግራ እኔ አንድ የማየው ነገር እሱ ነው። ከግራ ፖለቲካ የመጡ ሰዎች አካባቢ ያለው እንትን አሁንም ኮንቪክሽን አላቸው። ይሄ ከዚህ ቀደም የነበረው ስርዓት ብሔረሰቦችን አድቅቆ እንትን ብሎ ስለነበረ እነሱ ዋጋ መመለስ አለባቸው የሚል እንትን አለውና እንትን ይሄ ጥላቻ በሚል ደረጃ ባይገለጽም ይሄ በተለይ በአማራ በሰሜኑ የፖለቲካ እንትን ላይ ሪሴንትመንት ወይም ደግሞ ቁጭት የለውም ብዬ ለመናገር እንትን አለው። ጥላቻ በሚባል ደረጃ ሳይሆን ይሄ አላ አይደለም በቃ እነዚህ ከዚህ ቀደም እንዲነበሩ አሁን ደግሞ እነዚህ ድል ማግኘት አለባቸው የሚል የዛ አይነት እንትን አለው። በአንደኛ ይሄ ያደገበት የፖለቲካ እንትንም የማርክሲዝም የኢሃፓ የብሔር ፖለቲካ የምናምናምኑ በዛ በደንብ እንጠራለን። አይ ቲንክ ኤሊቱ አንዳንድ ዲቴል ነገሮች አሉ። ግን ያለው የሚለው እሱ ምንድነው ኤሊቱ ነው። ኤሊቱ ጋር ነው ችግሬ፣ ከኤሊቱ ጋር ነው። እኔ ከአማራ ህዝብ ጋር ምንም የምንዲያውም አማራ እኮ ቤተሰብ ነኝ፣ ተጋብቻለሁ፣ ተጋምጃለሁ። ግን ከኤሊቱ ጋር የአማራ ሊግ ጋር ችግር አለብኝ ነው። አሁን ደግሞ በተለይ ደግሞ ይሄ ግንቦት ሰባት ወደ መጨረሻ ላይ ኤክስፔክቴሽን ነበር አይደል? ታስታውሳለህ? ከቅንጅት በኋላ ፖለቲካው በሙሉ ግንቦት ሰባት ዙሪያ ሆኖ ነበር። ግንቦት ሰባት ዲክላይን ሲያደርግ መጀመሪያ ላይ ሰው የሰጠው እንትንና በኋላ ምናምን ነገር ሲባል በዛ የተፈጠረ ቁጭት አለ። ደግሞ በኋላ ደግሞ ሶሻል ሚዲያው ላይም
ጸረ አማራ ጸረ ምናምን የሚባለው እንትን የበለጠ ኮርነር ያደረገው ውስጥ የከተተውና እንትን ያደረገው ይመስለኛል። ግን እንዳልኩ ኮንቪክሽኑ ይሄ የአማራ ኤሊት ላይ የአማራ ልሂቃን ላይ የአማራ ከዚህ ቀደም የበላይ ነበረ የሚለው እንትን ላይ በደንብ እሱም ብቻ ሳይሆን ሌሎቹም እነ ያሬድም ሌሎቹም በሱ ዙሪያ ያሉት ምንላቸው እንትኖች በደንብ ነበራቸው። በደንብ ተከራክረናል። አንድ ብዙዎች ያነሱታል ርዕሰ አንቀጽ ወጥቶ ግንቦት 7 ውስጥ እኔ ነበርኩ ጥያቄውን ያነሳሁትና የጻፈው ያሬድ ነው። በነገራችን ላይ ያን ርዕሰ አንቀጽ ብዙ አሁን የአማራ አክቲቪስቶች ግንቦት 7ን እንትን የሚሉት በዛ ነው። ያንን እንትን የጻፈው ያሬድ ነው። ያሬድ የጻፈው ደግሞ ያሬድ ጥበቡ ኦባማ ኦባማ ሲመረጥ ነው። እኔ ምክንያቱም መጀመሪያ የተዘጋጀ የነበረው ርዕሰ አንቀጽ ሌላ ነበር። ግን በመሃል የኦባማ መመረጥ ይፋ ሲደረግ ርዕሰ አንቀጹ ይቀየር ብለው እሱና ሌላ አንድ ሰው ተነጋግሮ ያሬድ ያንን ጻፈ እና የኦባማ መመረጥ ለኢትዮጵያ ያለው አንድምታ ለሺህ ዓመታት የሰሜን የበላይነት የነበረበት የፖለቲካ እንትን ወደ ደቡብም ሊዘዋወር እንደሚችል ምሳሌ ነው ምናምን የሚል እንትን ነው አለው እና ቀወጥኩት የሚባል አይ ቲንክ ያኔ የፖለቲካ ኮሚቴ ውስጥ ነበርና እኔና ሁለት ሰዎች ነን። እኔና አንድ ሌላ ዳንኤል አሰፋ የሚባል አለ አይ ቲንክ አሜሪካን ያለው እሱ ነው። ሁለታችንን የጮህ ነው። ሌሎቹ አሁን እዚህ ስማቸውን ማልጠቅሳቸው በሙሉ እንዲያውም እኛን ሊያስረዱ ሞከሩ። እንዲህ ነበር እኮ እንዴ ተከታላችሁ እንዴ ነበር እኮ እንዲህ ነበር ምናምን ነገር እያሉ ምሳሌዎች መደርደር ጀመሩ። ያን ጊዜ ይሄ ነገር እኮ አለ የሚል እንትን በደንብ መጠናከር ጀመረ እና ይሄ ነው መሳይ መስፍን ከርዕሳችን ወጥተን ያው የብርሃኑን ነገር ባለፈውም ስላልተገናኘን በሰፊው አነሳ ነው። የሚከፋ አይደለም። ያንተን ሐሳብ በዚህ ጉዳይ ላይ አቋምንም ትንታኔንም ማግኘታችን ብዙ ነገር ሊያሳየን ይችላል። ወደ ምርጫው እንመለስ። ለማንኛውም ድምዳሜን ስጠኝ። ምርጫው ላይ ነው ተነስተን በዛው ሄደን እንደውም ብርሃኑ እንጨምሮ የተወሰኑ የኢዜማ አመራሮች ፓርላማ እናያቸዋለን አብይ አህመድ ዥጉርጉር ይሁን ሲል ብርሃኑን እንዲሁ ፊት ለፊት ተቀምጦ ለ5 ዓመት ማየት ይፈልጋልና ከዛ አንፃር እዛ እናገኘዋለን ብለን ነበር። አሁንም መንገዱ የጠበበ ይሁን አናቅም። ነገር ግን ብልጽግና በጓዳው ምርጫውን ውጤቱን ጨርሷል። 15% ለተቋሚዎች እንደሚሰጥ ነው። ከዛ ውስጥ 10% የኢዜማ ሰዎች ወደ 4% አብኖች ያገኛሉ ነው። አብኖች የት ሄደው እንደሚወዳደሩ አላቅም። እዛው አዲስ አበባ ከሆነ ብልጽግና መጋፋት ስለሆነ ሌላ ቦታ ምናልባት ኪስ የሆኑ ቦታዎች አሉ እንደ ደሴ አይነት አሁንም እየተጋጋጡ ያሉት የአብን ሰዎች ወደ ወልቃይት አካባቢ ነው። እዛ አካባቢም ሆነው ሊመጡ ይችላሉ አናቅም። ግን በዛ መስፈርት ከሆነ የተወሰኑ ተቃዋሚዎች ፓርላማ ይገባሉ። አብይ አህመድ ጨርሷል። ወንበራቸው ሁሉ የቱ ጋር እንደሚቀመጡ ይታወቃል። ለማንኛውም ምርጫው ምንድነው? ስለዚህ በአጭር ቃል የኢትዮጵያ ሕዝብ ስለዚህ ምርጫ ምንድነው ማወቅ ያለበት? የማጠቃለያ ሐሳብ በምርጫው ላይ ምርጫው መከራ እኔ ነው ለኢትዮጵያ ሕዝብ እኔ ማቀርበው ምርጫ ይሄ አሁን ያለው መከራ፣ አሁን ያለው ችግር፣ አሁን ያለው ኑሮ ውድነት እንዲቀየር ከፈለገ ይቀጥል፣ ምርጫውን ይምረጥ። አሁን ያለውን እንትን ይሄ አሁን ያለው መከራ አሁን ያለው እንትን ማቆም ከፈለገ ምርጫውን ባለመሳተፍ ምርጫውን ቦይኮት በማድረግ ብልጽግናን ዲሌጂቲማይዝ ማድረግ ያስፈልጋል። የሚቀየር በኢትዮጵያ ፖለቲካ አሁን ባለው የኢትዮጵያ ፖለቲካ ያለው የፖለቲካ ቀውስ ክራይሲስ ችግር በምርጫ እንደማይለወጥ እኔ ማንኛውም ጤነኛ አእምሮ ያለው ሰው ሊናገር የሚችለው ውስጥ ነው እና ምንም ነገር ምርጫ የሚባል እንዳልኩ ነው እኮ ምርጫ እኮ ፌር ፕሌይ ነው አይደለ የሚባለው ቃሉ ራሱ መወዳደሪያው ሜዳ እንትን ነው። ተወዳዳሪዎቹ እኩል ናቸው ምናምን የማይሆን ነገር ነው። እንዴት ነው ከምን እንቁላል እርግብ ትጠብቃለህ የሚባል ነገር እንዴት ነው ከማይሆን ነገር ውስጥ የሆነ ነገር የምንጠብቀው? ብልጽግና ኦልሬዲ የስልጣን ዘመኑን እንትኑን ለማስቀጠል የሚያካሄደው ምርጫ እንጂ የኢትዮጵያን ሕዝብ የኢትዮጵያን የፖለቲካ እንትን ችግር ለመፍታት ለውጥ ለማድረግ የሚደረግ ምርጫ አይደለም። ስለዚህ የብልጽግና የስልጣን ዘመን ለማስረዘም የሚደረግ ምርጫ ላይ መሳተፍ አንደኛ በሞራልም በህግም በታሪክም ያስጠይቃል። ምክንያቱም ሞራል የምንለው ይሄ ህዝብ እንደዚህ ይሄ አሁን የምናያቸው ውድቀቶች ሌላ ማንም እግዚአብሔርም አይጠየቅም፣ ምድር ላይ ያለ ሰይጣንም ሊጠየቅበት አይችልም። ተጠያቂ የሚሆነው ብልጽግና ነው።
ይሄንን ተጠያቂ የሆነ አካል ተጨማሪ 6 ዓመት ማስጨመር እንዲጨምር ደግሞ መተባበር በዛ በምርጫ በመሳተፍ መተባበር የሞራል ወንጀል ነው ግፍ ነው በቃ የዛ ወንጀል እንተሞ ማለት ነውና እኔ ምርጫ የሚባል ነገር የለም መሆንም የለበትም ባይ ነኝ መሳይ እንደው በዚህ ምርጫ ላይ ባለፈው ሐመሮሃ በሚል የምርጫ ምልክት የተወዳደረው ዳንኤል ክብረት እንደነበረ ታስታውሳለህ ምናልባት አሁንም በየትኛው ፊደል ተወዳድሮ ፓርላማ እንደሚገባ አናቅም ግን ሰሞኑን ያነሳው አንድ ነገር አለ እንደው አጭር አስተያየት በሱ ላይ ሰተን እንድናልፍ ነው ወደ ሀገር ቤት አለመግባ በአካል ሳይሆን በሞትም አትገቡም ነው ያለን እንኳን አይደለም ስጋችሁ ወይም ነፍሳችሁ መንፈሳችሁ አስክሬናችሁ የማይገባም የሚል ሰሞኑን መነጋገሪያ አጀንዳ ሆኖ ቆይቷል ለምሳሌ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው ኢትዮጵያን የሆነ ነገር ያደርጋሉ ይሟገታሉ መጨረሻ ሲሞቱ ለምን ቅበሩን ይላሉ ማን ባስጠበቀው አገር ነው ማን መጥቶ የሚቀበረው አገር ዝመት ብትባል እኮ ያንን ምን ዘምተው አሜሪካዊው አይዘምትም ጃፓናዊ አይዘምትም ጀርመናዊ አይዘምትም እኔና እናንተ ነን ምን ዘምተው እሺኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ ጀግነታቸውን ቀይረዋል ፓስፖርት ወስደዋል የኛን ችግር ለማለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ ነን የምንጎዳው ሄደዋል እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት ሶ ይተውልና ኢትዮጵያን በቃ ይተዋል በቃ ለኛ እዚሁ ለቀረነውና ብትወረር ለምን ዘምተው ብትጎዳ ለምናዋጣው ለኛ መተው ነው ያለባቸው እንደሱ ቢተውልን ኑሮ ከነሱ ጋር አንነጋገርም ነበር እውነት ነው ያገባችሁ ምን ነበር ግን ይመጣሉ ይገባሉ ለምንድነው ዋሽንግተን ዲሲ ቤት ተከራይተው ኢትዮጵያ የሚያድሩት ከዛው ለምን የተከራዩበት ቤት ለምን እዛው አያድሩም ለምንድነው ፌርፋክስ እየሰሩ መርካቶ የሚመለከታቸው ለምን እዛው ፌርፋክስ አይኖሩ በቀለኛ ለኔ ለናቴ ላክስቴ ላጎቴ ነው ጉዳዩ ካሉኮ መተው ነው ያለባቸው እኛ ግን ይመለከተናል እቺ ሀገር ብትፈርስ መጀመሪያ ምን ጎዳውኛ ዳንኤልን ሁሌ ያነሱ በርግጥ ሰዓት ማባከንም ተገቢ ነው ይያላምንም ግን ደግሞ አንዳንድ ነገሮች መነሳት አለባቸው ምክንያቱም የሰውየው የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሚኒስትር ነው ስለዚህ በአንድም ይሁን በሌላ በኢትዮጵያ ላይ በሚወጡ ውሳኔዎች በሚተላለፉ አንዳንድ በሚወሰዱ እርምጃዎች የዚህ ሰውዬ እጅ አለበት ወደን ሳይሆን የሰውዬ የሚያመጣውን ተጽዕኖ በአንድም ይሁን በሌላ እንቀበላለን ግን ምንድነው ይሄ ነገር ይሄ ሰውዬ ምን ይያለ ነው በቃ ፍሬኑን በጥሷል ምንም መቆጣጠር አልቻለም እየገሰገሰን ያለው ወደ ገደል ምንድነው ምን እንበለው ይሄን ሰውዬ በቤተክርስቲያን ደጃፍ ያለፈም አይመስልም መንፈሳዊ ነገር አንድም ቀንም አግኝቶት የሚያውቅ አይመስለኝም መስፍን አይ አንዳንዴ ምናልባት ሳጥናኤል ከመላእክነት ወደ ሰይጣንነት ተቀይሮ ነው ታውቃለህ አይደል መጀመሪያ መልአክ ነበረ ሳጥናኤል ሰይጣን ድሮ መልአክ ነበረ ከመላእክነት ነው ወደ ሰይጣንነት የተቀየረው ሲቀየር አይተዋል እንግዲህ ምን ያህል ክፉ እንደሆነ ማለት ነው አትኒክ ዳንኤልም እንደዛው ነው የሆነ ከቤተክርስቲያን ሰባኪነት ከመጽሐፍ ቅዱስ ከወንጌል አስተማሪነት ወደ ካድሬነት ሲቀየር የዳንኤል ይብሳል እኮ በነገራችን ይብሳል ማለት እንትኑ እኔ የማየው ምንድነው ይሄ ሰከረ የስልጣኑ ስልጣን የፈጠረበት እብሪት ብዙ ነገር ነው የማየው እዛ ላይ ሲናገር ምናምን አይቻለሁ ድንቁርና እብሪት ትቢት ጥጋብ ብልግና በሙሉ ነገሮች ነው እዛ ላይ መጣ እና አሰከረው ዳንኤል አይ ቲንክ ነብይ አህመድ ምናምን እንደዚህ ነጥብ የሚጥሉ አይመስለኝም በጣም የተወሰነ የሚጥላሉ ግን በዚህ ደረጃ በዳንኤል ደረጃ በዳንኤል ድፍረት በዳንኤል የብልግና ይሄ ምንድነው ባለው ልቅ የሆነ አገላለጽ እንትን የሚሉ አይመስለኝም ኢትዮጵያ ዲያስፖራ እኔ እዚህ ሮተርዳም መጥቶ የዛሬ 9 ዓመት 10 ዓመት መጥቶ ዳንኤል መጥቷል ተብሎ ሄጄ ትምህርቱን ተከታትዬ ነበርና የተከፈለውንም አበል አውቃለሁ እዚህ ዲያስፖራ እንግዲህኛ ከምንሰጠው ምጽዋት ነው የተከፈለው የመጣበትን ሁኔታ ምናምን አውቃለሁና በዛ ውስጥ ያለፈ ሰው ኢትዮጵያ ዲያስፖራ እኔ አንድ ያየሁት ነገር ምንድነው በእርግጠኝነት በዚህ በዲያስፖራው እንቅስቃሴ በዲያስፖራ ሁኔታ መንግስት ተናዷል ዳንኤል ማለት
የአብይ ልብ አምላክ ነው የሚለው እግዚአብሔር ዳዊትን። የአብይን ልብ የሚያቅሰው ከዳንኤል በስተቀር ያለ አይመስለኝም። የአብይን ብስጭት፣ የአብይን ንዴት፣ የአብይ ውስጡን ምናምን ይሄ ኦፊሻል አብይ የማይገልጻቸው ነገሮች ይሄ አለ አይደል አሁን እናንተ ኦፍ ዘ ሪከርድ የምናወራቸው ነገሮች ከዳንኤል ጋር ነው ብዙ ነገሮች የሚነጋገሩና ዳንኤል የሚያንጸባርቀው ነገር የአብይን ብስጭት፣ የአብይን ንዴት፣ የአብይን ብሽቀት ነው እና አሁን የምናየው ዲያስፖራ ውስጥ አንደኛ ዲያስፖራው ገንዘብ አልሰጥም ብሏል ማለት ነው። አንደኛ የሚያናደው ይሄ ነው። ሁለተኛ ዲያስፖራው እንቅስቃሴ በጣም አናዷቸዋል። በቃ በፖለቲካው በምኑ አናዷቸዋል። እንደፈለጉት አልሆነላቸው። አብይ አህመድ ስልጣን ሲመጣ መቼም የትኛውም መሪ በነገራችን ላይ ዲያስፖራው ለየትኛውም መሪ እንደዚህ አይነት ድጋፍ አሳይቶ አያውቅም። አብይ እንደመጣ የትኛውም መሪ በጣም ዲያስፖራው በዘው ጠርጣራ ነው በተፈጥሮ። ኢትዮጵያ ውስጥ እኮ ተቃውሞ የሚመጣው ተቃዋሚ ፓርቲ ድርጅት ምናምን የሚባለው ከዲያስፖራ ነው። ብዙ ጊዜ ረሱት እንጂ እኮ ይሄ ለውጥ የመጣው ራሱ አንደኛ አሁን ዛሬ እነ ዳንኤል እነ አብይ ምናምን የሚኩራሩበት ለውጥ የመጣው በዲያስፖራ ትግል ነው። በጣም እንትን ነገሮች ጨለማ በነበሩበት ወቅት ኢትዮጵያ ውስጥ መተንፈስ በማይቻልበት ወቅት ዲያስፖራው ነው በሚዲያ ትግሉን ያካሄደ ነበር፣ ያፋፍም ነበር። ያላወቁት ነገር ማለት እውነት ነው። በጣም እናንተ የነበራችሁበት ኢሳ የሚካሄድ የነበረው ትግል ያ ነው። ኢህአዴግን ህወሓትን አገዛዙን ገዝግዞ ህዝብ እንዲነሳበት ያደረገው እና ይሄ ለውጥ የመጣው እና ይሄን እነሱን ለስልጣን ያበቃው ማለት ዛሬ ዞረው መቃብር እንትን የሚል ድንቁርና ነው የሚል ዳንኤል በእርግጠኝነት የሚል ያውቀዋል። ግን ንዴትም እንትንም ስለሆነ ብልግናም ስላለበት ነው እንጂ ብዙ ሰዎች አሁን ሰሞኑን እየጻፉ ነው ያለው ዲያስፖራ ለኢትዮጵያ ኢኮኖሚ እያደረገ ያለው ነገር ይሄ ቡና ጫት ምናምን ተሽጦ ከሚያመጣው እኮ 5-6 እጥፍ የሚበልጥ ብር ነው ለኢትዮጵያ የሚያስገባው ዲያስፖራው ማለት ሬሚታንስ። እንዲያውም ዲያስፖራው ባይኖር ኖሮ አሁን ባለው የኑሮ ውድነት የኢትዮጵያ ህዝብ ኑሮውን አይችለውም ነበር። ባይቱ ብዙ ሰው ውጭ ሀገር ባለ ዘመዱ ነው ተደግፎ የሚኖረው። እኛ ስንት ሰው ነው የምንደግፈው መሰለኝ አውቃለሁ። አንተ አረብ ሀገር የሚኖሩ እህትና ወንድሞቻችን ስንት ቤተሰብ ነው የሚደግፉት? ኢትዮጵያ ውስጥ ስራ ሳይኖረው ደሞዝ ሳይኖረው ምናምን ከውጪ በሚመጣ ሬሚታንስ ከውጪ በሚመጣ ድጋፍ እየተጠወረ የሚኖሩ ስንት ሰው ነው ያለው? በጣም ብዙ ሰው ነው ያለው። እንዲያውም መንግስት ዲያስፖራው ሊያመሰግነው ነው የሚገባው ያለውን ክፍተት ለመሙላቱ ማለት ነው። እውነቴ ነው የምልህ በእንትኑ ስንት ሰው ነው በውጪ ባለ የቤተሰብ እጅ እያየ ውጪ ባሉ ልጆቹ ተደግፎ የሚኖረው ማለት በጣም ብዙ ሰው እኮ ነው ያለው። ያ ባይኖር ኖሮ እንዲያውም ኢትዮጵያ ውስጥ ሰው እርስ በርስ ይበላላ ነበር በነገራችን። ምክንያቱም አገሪቱ ውስጥ ያለው ሪሶርስ በቂ አይደለም፣ በቂ እንትን አይደለም። ሌላው ለመሆኑ ዲያስፖራ በነገራችን ላይ የኢትዮጵያ ውስጥ ያለው ሪል ስቴት የሚባለው ኢንቨስትመንት የሚባለው ማን ነው? የትኛው የውጭ ሀገር ባለሀብት ነው? የውጭ ኢንቨስትመንት የሚባሉት እኮ አንድ ነገር ኮሽ ባለ ቁጥር ፋብሪካቸውን ነቅለው ነው አገሩን ጥለው የሚወጡት ወይም ደግሞ ገንዘባቸውን የሚያሸሹት። ዲያስፖራው ነው እኮ አገሬ ነው ምንም ነገር ቢሆን አገሬ ነው ብሎ ቤት እየገዛ አሁንም ጭምር ማለት ነው። የሪል ስቴት ቢዝነሱ እንትኑ ያለው ትልቁ ገበያ ያለው ማለት ነው ዲያስፖራ ላይ ነው። ኢትዮጵያ ውስጥ ፋብሪካ እየተከለ ትንሽ ነገር እየሰራ ያለው ዲያስፖራ ነው። በነገራችን በጣም አትቀበሩም ነው ያለው። በነገራችን ላይ ኢሞሽናሊ አታችመንት ስላለ ነው ዲያስፖራ አገሬ ቀበሩኝ የሚለው እኮ እንጂ ርካሽ እዚህ መቀበር ርካሽ ነው ኢትዮጵያ ከመቀበር ባይዘው። አንድ አስከሬን አይ ቲንክ እኔ እዚህ በማቀው አንድ ሰው ከዚህ ሞቶ ኢትዮጵያ ቢላክ 10,000 10 ምናምን ሺህ ዩሮ ያወጣል። እዚህ ቢቀበርም ቢበዛ 5,000 4,000 ዩሮ ነው የሚያወጣው። ኢትዮጵያ እዛ ኢሞሽናሊ አታችመንት ስላለው ማለት የአገሬን አፈራ እንትን አድርጉ። እንደ ኢትዮጵያ ዲያስፖራ አገሩን የሚወዳል እንዴ? አገሩን ኢትዮጵያ ዲያስፖራ ይሄ ባለፈው የሰሜኑ ጦርነት የሚባለው ጊዜ እኮ ይሄ ነው የተባለ የህወሓት ሎቢ ስንት ነገር እዚህ ዋሽንግተን ኮንግረስ ውስጥ ስቴት ዲፓርትመንቱ ስንት ነገር ሲደረግ የዲያስፖራ እንቅስቃሴ ነው ያንን ሎቢ ገትሮ ያዘው እና አሁን የሚኩራሩበትን ስልጣን እንዲቆዩ ያደረገው ማለት። የኢትዮጵያ ውጭ ጉዳይ ሚኒስትር ካሉ ዲፕሎማቶች አምባሳደሮች በመንግስት ደሞዝ በስንት በዶላር እየተከፈላቸው
በጥቁር ማርቼዲስ የኢትዮጵያ ዲፕሎማት ምናምን እየተባሉ ከሚሄዱት የበለጠ የዲፕሎማሲ ስራ የሚሰራ ዲያስፖራ ነው። እውቀትስ ራሱ በነገራችን ኖሌጅ ሶፍት ፓወር ሶፍት ስኪል ይባላል። ዲያስፖራ በዓለም ላይ በምንላቸው እነ ህንድ እነ ቱርክ እነ ቻይና እነ ምናምን ምንድነው አሁን ለምንድነው ያደጉት ለምንድነው የበለጸጉት ምንል እኮ ዲያስፖራው የቱርክ ዲያስፖራ እዚህ ጀርመን 2 ሚሊዮን 3 ሚሊዮን ዲያስፖራ አላቸው። የሚያስተላልፈው ኖሌጅ እውቀት ስኪል ቱርክን አሁን ለምትገኙበት ደረጃ በቃ ነው። ቻይና እንደዛ የቻይኖቹ እንዲያውም ቴክኖሎጂ እየሰረቁ ነው ከአሜሪካ ከምናምን የህንድ ዲያስፖራ በሚገርም ሁኔታ ማለት በጣም ሰክሰስፉል ናቸው። በዓለም ላይ ትልልቅ ካምፓኒዎች የሚመሩ ናቸው። በዛ ላይ ደግሞ ህንድንም ደግሞ ሀገራቸውን ይረዳሉ። ዲያስፖራ እኔ እኮ በጣም ይገርመኛል ምናምን ነገር በጣም ድፍረቱ እኮ ኢትዮጵያን ምን አገባቸው እኮ ነው ያለው። ምን አገባቸው እኛ ለምን እንዴ አንተ ከዛ ካለ ሞት የበለጠ እዚህ እኮ የሚደረገው ተጋድሎ ቀላል አይደል። ቅድም ያልኩ ነገር ነው። ለኢትዮጵያ ዲሞክራሲ ኢትዮጵያ ውስጥ ከሚደረገው ትግል ምናልባት ሊበልጥ ይችላል ዲያስፖራ ያደረገው ተጋድሎ ማለት። ለኢትዮጵያ ነፃነት ሉዓላዊነት የኢትዮጵያ ዲያስፖራ ያደረገው ትግል እንዳልኩ ነው። ከማንም ከየትኛውም የኢትዮጵያ አምባሳደር ከኢትዮጵያውም የኢትዮጵያ ኤምባሲ የበለጠ ነው የዲያስፖራ ሎቢ ስንት ስራ ይሰራው ማለት። እንዳልኩ የዳንኤል ድንቁርና ይሄን ነገር እንዳይጋርዶታል እሱ አሁን ስልጣን የሚሰጠው እብሪት እውቀት ምናምን አለ እና አውቋል። እሱ በሱ ቤት አውቋል። እነዚህ ዲያስፖራዎች እንደዚህ ለመንግስታችን ስጋት ሆነዋል። ስለዚህ የታባታቸው ነግራቸዋለን ተብሎ መውጣቱ ነው። እንደ ሁለት ነገር ባለፈው ማንስቻለሁ ከገለታው ጋር ስናወራ በሁለት ነገር ነው የሚወክሰው። አንድ እኛ ስንሞት ለዚህች ሀገር ዘመቻ እኮ የምንሄደው ደማችንን የምናፈሰው እኛ ነን አለ ዳንኤል። እንደው የት ነው ደሙን ያፈሰሰው? ዳንኤል እንደው የዘመተበት ቦታ አለ? ያኔ አብይ አህመድ ለቲያትር ለድራማ ብሎ መለዮ ለብሶ ሲሄድ ብቸኛ ከአብይ አህመድ ጋር ያልሄደው የዛን ወቅት ብቻ ነው። አብይ አህመድ ከመጣ ጀምሮ እስካሁኗ ድረስ ተለይቶት አያውቅም። በሄደበት ሁሉ አብሮ ይሄዳል። የተለየው ለዛች ድራማ እንኳን ጥይት የሚጮህበት ቦታ አለ ብሎ ፈርቶ አልሄደም። የት ቦታ ሄዶ ነው እሱ እኛ ለሀገራችን እንዘምታለን የሚለው? ሌላው ከኑሮ ውድነት ጋር የተያያዘ ነው። ቢወደድብን እኛ ነን አለ። ዳንኤል ቤት ምንድነው የተወደደው? ዳንኤል አሁን ባለፈው ይኖር የነበረውና አሁን አንድ ነው። ዳንኤል የሚኖርበት ቤት የሚያገኘው ደሞዙን ተው። አሁን እሱ ጋር ምን ተወዶ ነው? ልክ የኢትዮጵያ ሕዝብ የገባበትን ያንን መከራ አብሮ እየተጋፈጠ አብሮ እየተጋራ እንዳለ አድርጎ የሚነግረን እንደውም ከገፋፊዎቹ ከገዳዮቹ ጎን አይደለም ወይ? ኢትዮጵያን ሕዝብ ከሚገሉት ከብልጽግና ጋር የኢትዮጵያን ሕዝብ ከሚዘርፉት ከብልጽግና ጋር አይደለ እንደሱ ወዳጅነቱ። ስለዚህ የሚናገረው ራሱ የሚገልጸው አይደለም። ይልቅስ እኛንን እውነት ለመናገር በድፍረት ነው የምንናገረው በሙሉ። እኔ አንተ በተወሰነ ደረጃ 2-3 ሰው ጋር ገንዘብ እንልካለን። ይሄ ዲያስፖራ እጁን እኮ ቢሰበስብ አብይ አህመድ የሚባል አገዛዝ ሽባ ነው ተሽመድምዶ እነ ፋኖም እነ ኦላም ሳይመጡ ከስልጣን ላይ የሚወገደው። ይሄ ዲያስፖራ እጁን ቢሰበስብ ይሄንን የመረዳት አቅም እንዳይኖረው ያደረገው እንዳልከው እብሪቱ፣ ድንቁርናው፣ ሌላም ነገር እንጨምርበታለን። አለቃው ራሱ እኮ ረሳው እንጂ እኮ አለቃው አብይ እኮ አንድ ሰሞን ዲያስፖራ ነበር። አሁን እነዝናሽ ቀዳማዊት መቤቷ በሁለት ሀገር ፓስፖርት ነው ለምን ነው ግማሽ ኢትዮጵያ ግማሽ ምንድን ነው እነሱም እንግዲህ በህግ ትርጉም ዲያስፖራ ተብሎ ነው የሚቆንጥ የሚሉ እኔ ምን መሳይ በሚገርም አሁን ለምሳሌ እስራኤል የምትባለው ሀገር የተመሰረተችው በዲያስፖራ ነው የሚባል ዲያስፖራ ከውጭ የሄዱ ሰዎች ናቸው መሰለኝ። ዲያስፖራ ሀገር መገንባት ይችላል አይደለም ሀገር እንትን ማድረግ ነው። ለሱ አገዛዝ ስላልተመቸው ነው እንጂ እንደ ዛሬ የሶማሌ ፕሬዝዳንት ማነው ሼክ አህመድ ምናምን የሚባሉት እነሱ እኮ በሙሉ ዲያስፖራ የነበሩ ሶማሌን ሀገራቸውን ከበረሰችበት እንድታገግም አድርገው ሀገር እንድትሆን ለማድረግ እንትን እያደረጉ ውጭ ያካበቱትን እውቀት ውጭ ያካበቱትን ልምድ ይዘው ሄደው ሀገራቸውን ለማሳደግ እንትን እያሉ አሉ ማለት እንደ ኢትዮጵያ ዲያስፖራ ለመሆኑ ለሀገሩ ተቆርቋሪ ያለ እንዴ? ምን በኢትዮጵያ ዲሞክራሲ እንዲመጣ ዋሽንግተን ዋይት ሃውስ በር ላይ በበረዶና በዶፍ ምናምን እየቆመ እንትን የሚያለቅስ ነበር። ዳንኤል የቱ ጋር ነው እንትን ያደረገው?
የበረከት ስምዖን እንትን ተመልምሎ በኢህአዴግ ውስጥ እንትን ሲያደርጋል ነበር፣ ሲያሽቃብጣል ነበር። አናውቀው እንትን ሲያደርጋል ነበር፣ ሲጽፋል ነበር ስለ ኢህአዴግ እንትን። አሁን ደግሞ ብልጽግና ሲመጣ የብልጽግና ካድሬ ሆኖ እንትን ሲል ነው። የኢትዮጵያ ዲያስፖራ ኮንሲስታንት ነው። በነገራችን ላይ ኢትዮጵያ ውስጥ ለውጥ እንዲመጣ ባይዞ እንትን ብቻ አይደለም እኮ ኢትዮጵያ ውስጥ ለውጥ እንዲመጣ ብቻ ያ ለውጥ ታግሎ ለውጡን አምጥቶ ወደ ሀገሩ መግባት ነው የሚፈልገው። የሀገሩ ባለቤት መሆን ነው የሚፈልገው። ተገፍቶ ነው የወጣው። ባይዞ ወዲ ወጣ በጣም እንትን ነው። በአብዛኛው የኢትዮጵያ ዲያስፖራ ችግር፣ መከራ፣ አምባገነንነት፣ የዲሞክራሲ እጦት ገፍቶት የወጣ ዲያስፖራ ነው እንጂ ይሄ በአብዛኛው ኢትዮጵያ ውስጥ እኮ አለ የምትባለው ኤሊት እኮ አሁን ዋሽንግተን እና ለንደን ያለው ምን እንትን አለው። ኤሊት ብቻ አይደለም ኢትዮጵያ ውስጥ አለ የምትለው ዘፋኝ አለ የምትለው ሰባኪ አለ የምትለው ቄስ አለ የምትለው ሼክ ምናምን አሁን አሜሪካ አውሮፓ ነው ያለው ሊቁ። የኢትዮጵያ ምን ይባለው ሰፈፍ ነው የሚባለው። ወጥ ላይ እንትን ሲባል ሰፈፍ ይባላል። በእውነቴ ነው የምልህ የኢትዮጵያ ትልቁ አሁን እኮ እንደነ ዳንኤል ያሉ ዝቃጮች ናቸው ሀገር እየመሩ አሁን እንትን ያለው እንጂ ኢትዮጵያ ኤሊት፣ ኢትዮጵያ ቤስት ማይንድ አለ የተባለው ማይንድ ዲያስፖራ ነው ያለው። ያንን ብትጠቀም ነው ኢትዮጵያ የምትጠቅመው እንጂ አስከሬናችሁ እንዳይመጣ ምናምን አለ። እንግዲህ ምን ሊባል እኔ አዶ ነው በጣም ስሜታዊ ሆኛለሁ። ግን በጣም ገርሞኝ ማለት ሰው በዚህ ደረጃ ያብዳሉ ወይ? ሰው በዚህ ደረጃ አይኑ ይታወራሉ ይደድባሉ ወይ ብዬ ነው ራሴን የጠየቁ። ቅድም እንዳልከው ቤተክርስቲያን ነበር ነው እንዳልከው እንዳልኩ ነው። ሳጥናኤል ድሮ መልአክ ነበር፣ ልብን ያለ መልአክ፣ እንዲያውም የመላእክት አለቃ ነበር። አንድ ቀን እንትን አለና እግዚአብሔር ሲሰወርባቸው መላእክቶቹ ገቡ። የት አምላካችን የጠፋ ሲሉ በቃ እኔ ነኝ አምላካቸው ብሎ ኩዴታ አረገ። መፈንቅለ መንግስት እሱ ነው የጀመረው ይባላል። ከዛ ያኔ እንትን ተባለና የመላእክትነት ስልጣኑ ተገፈፈና ወደ ሳጥናኤል ወደ ሰይጣንነት እንትን አደረገ። አስቦ ዳንኤልም እንደዛ ዳንኤል እንደዛ ነው። ደግሞ ስሙም ዳንኤል ነው፣ ሳጥናኤል ነው። ተቀራራቢ መስፍን በፊትም መልአክ ስለመሆኑ ማረጋገጫ የሚገኝ አይደለም። በፊትም ያው ሰይጣን ነው፣ የተደበቀ ሰይጣን እንደሆነ ነው። ማንኛውም መስፍን ዝግጅታችን ብዙ ሰዓት ወሰደን። እንደው ስለ ኢራን ሳንነጋገር መቋጨት ያለብን አይመስለንም እና እስቲ ስለ ኢራን እናውራ። ዛሬ አንድ ትልቅ የኢራን ጀነራል መገደላቸውን እስራኤል አሳውቃለች። በጦርነቱ 3ኛው ሳምንት ገብቷል። በአጭር ጊዜ እንጨርሳለን ያሉት እና አሜሪካና እስራኤል አሁን ጊዜ ወስዶባቸው 3ኛ ሳምንት ውስጥ ናቸው ያሉት። አሁን አውሮፓዎችም ፕሬዚዳንት ትራምፕን አንተባበርም እያሉ ነው። በተለይ ይሄ ስትሬት ኦፍ ሆርሙዝ የሚባለውን የመተላለፊያ ባህር አካባቢ ኢራን እየወሰደች ያለችው እርምጃ ከአሜሪካን እስራኤልና ከሸሪኮቿ በስተቀር ሌላው የዓለም ሀገር መጠቀም ይችላል ብላ ገደብ ጥላ ያለችበት ሁኔታ እዚህ አካባቢ በተለይ አሜሪካኖቹ ትልቁ ዝግብ ውስጥ ገብቷል። ጦርነቱን ግብ ሳታስቀምጥ ነው የጀመርከው፣ በእስራኤል ተጠምዝዘን የጀመርከው የሚል የዲሞክራቶችም የሌሎች አካላትም ተቃውሞ በጣም ከፍ እያለ መጥቷል። ጦርነቱ በእርግጥ ብዙ ኢራንን ዋጋ አስከፍሏል። ከመሪዋ ጀምሮ በርካታ የሚሳይል ተቋማቷ ብዙ ነገሮች ተመተውባታል። አሁን ደግሞ ዛሬ እንደሰማነው በጣም ቁልፍ የሆነ እንደውም ከመሪው ከሱፕሪም ሊደሩ ከአጠቃላይ ከመሪው ያልተናነሰ ቁልፍ የሚባል ጀነራል ነው የተገደለባት። ምናልባት ይሄ ኢራንን እጅ ያሰጣት ይሆን የሚልም ሐሳብ እየቀረበ ነው። እስቲ በዚህ ላይ ምን ትላለህ መስፍን? በአጠቃላይ ከጦርነቱ ትልቁ ዓላማ እንነሳ። ቅድም ያልከው ነገር ነው። ይሄ ጦርነት የአሜሪካ ጦርነት አይደለም ምናምን የሚባለው በእርግጥ በተወሰነ መልኩ ለእውነት ይቀርባል። ዝም ብለህ ካየኸው መካከለኛው ምስራቅ ውስጥ የእስራኤል ተቀናቃኝ የሚባሉ ሀገሮች ኢራቅ፣ ሶሪያ ምናምን የሚባሉት በቃ አንድ በአንድ ተገንድሰው አልቀዋል። ኢራን ነበረች የቀረችው እና ኢራንን ደግሞ መምታት ኢራንን ለማጥፋት ምክንያት ይፈልግ ነበር። ይሄ ምክንያት ያው የዚህ ኒውክሌር እንትን አላት ምናምን የሚባለው ምክንያት እንደ ሽፋን ተቆጠረ። እንደ ዓለም አቀፍ ሕግ ከሄድን ኢራን መብት አላት የራሷን የኒውክሌር እንትን ማበልጸግ እና እንትን ማድረግ። ምክንያቱም እስራኤልም አላ ሌሎችም አላቸው። ግን ምክንያቱም ያው ዓለም አቀፍ ሕግ የሚባል ነገር የለም። አሁን ዝም ብለን አንዳንድ ሰዎች እኔ በዓለም አቀፍ ሕግ በዚህ ወጥተን የለም የጉልበተኛ ሕግ ነው። በነገራችን ላይ ምንም ነገር እንትን የለም። ዓለም አቀፍ ሕግ የሚባል ነገር የለም። የጉልበተኛ ሕግ ነው ያለው። ዓለም አቀፍ ሕግ ተግባራዊ የሚደረገው ደካሞች ላይ ነው፣ ጠንካሮች ላይ የሚባል ነገር አይሰራም። እና እኔ በጣም ይገርመኛል ለፉት 10 እና 20 ዓመታት አይናችን እያየ ተራ በተራ የመካከለኛው ምስራቅ ትልልቅ የሚባሉ ሀገሮች እና ሬጂሞች አሁን አሳድ
በሳዳም ሁሴን ምናምን ተራ በተራ እንትን ብለዋል። እስራኤል ኦልሞስት እነዚህን ለህልውናዬ ስጋት ናቸው የምትላቸውን ሀገሮች ቀስ በቀስ ገንድሳ እየጣላች ነው። ኢራንም የመጨረሻዋ እንደማትሆን ነው ተስፋ ማድረገው። ግን አሁን ኢራን ነች አሁን ባለተሯ። በአንድ በኩል ስናየው ምንድነው መሰለ አንዳንድ ሰዎች አይ ኢራን እንትን ነው ሀገር ነች ምናምን። አያቶላዎቹ አሁን የሞቱት ኢማም ሆሚኒ ምንድነው ያሉት? በ2041 እስራኤልን የማጥፋት እንትን አላቸው፣ ታርጌት አላቸው። በፓርላማ ባይዞ እንትን አለ ቢላል በኢራን ፓርላማ ጅርጋ ይባላል የቀረበ እንትን አለ። በ2041 እስራኤልን እናጠፋለን ብለው እንትን ብለዋል። ስለዚህ እስራኤልን ለማጥፋት ያው አንደኛው መንገድ ከባድ መሳሪያ መታጠቅ ነው። የሚገርም ሁኔታ ከሚታሰበው በላይ በማዕቀብ ውስጥ ሆነው በ10 ዓመት በ20 በሚገርም አይነት ማዕቀብ ውስጥ ሆነው ሰርቫይቭ ማድረግ ችለዋል። ይሄን ሁላ መሳሪያ መስራት ችለው ስጋት ሆነዋል። ስለዚህ እስራኤል ደግሞ ኢራን አጠፋሻለሁ ብላኛለች፣ ከማጥፋቷ በፊት እኔም ቀድሜ ማጥፋት አለብኝ ነው እንትኑ ስታየው ማለት ነው። አንዳንዴ ነገሮችን ባላንስ ለማድረግ ስትሞክር ነው። ግን ይሄ ዓለም አቀፍ ሕግ ምናምን የሚባለው ነገር በአፍጢሙ የተደፋበት ወቅት ላይ የደረስንበት ሁኔታ ነው። ሌላው እኔ በጣም የሚገርመኝ ምናልባት የወደፊቱ ጦርነት ምን ያህል የረቀቀ የተወሳሰበ እንደሆነ ነው የሚያሳየው። አሁን ድሮ ጦርነት የምታካሄደው በወታደሮች ነው። መጨረሻ ላይ መሪዎቹ ጋር የምትደርሰው መጨረሻ ላይ ነው። አሁን የሁለተኛው ዓለም ጦርነት እኮ ያለቀው ሂትለር በፈረንሳይ ምንም በየቦታው ተዋግቶ ወታደሮቹ ተሸንፈው በሙሉ መጨረሻ ላይ በርሊንን ሲቆጣጠሩ ነው ራሱን ገድሎ የጠፋው። አሁን ግን ጦርነት እየተካሄደ ያለው በጣም በቴክኖሎጂ በረቀቀ ሁኔታ በመሆኑ ከመሪው ነው የሚጀመረው። በጣም የሆነ በጣም ታርጌትድ የሆነ አሁን የእስራኤልና የአሜሪካኖቹን ይሄ ኤአይ ተጠቅመው ኢንተለጀንሱ ምናምን በጣም ይገርማል። አሁን የጠቀስከውም አሊ ላሪጃኒ ይባላል። ኦልሞስት እሱ ምንድነው የሚባለው የኢራን ሻዶ መሪ ልትለው ትችላለህ። እሱ አያቶላውን ቢገደሉ ሲስተሙ እንዲቀጥል ማድረግ የሚችል መሪ ነው። ላሪጃኒ የሴኩሪቲ አማካሪ ነው። በጣም ወሳኝ ሰው ነው። ገርሞኝ አሁን ጠዋት እያየው ነበረ ተገደለ ሲሉኝ፣ እንዲያውም እሱ በጣም እንትን ነበር። ግን እኔ ምንድነው እዚህ ጋር ስትረስ ማድረግ የምፈልገው በቃ ወደፊት እነትን በሰው ላንዋጋው እንችላለን፣ በቴክኖሎጂ ልንዋጋው እንችላለን። የሰውየውን የደም አይነት፣ የሰውየውን ፓተርን፣ ምሳ የሚበላበትን ሰዓት፣ ምግብ የሚበላበትን ሰዓት፣ የሚተኛበትን ሰዓት፣ የሚሰበሰብበትን ሰዓት፣ የሚያልፍበትን ሁኔታ ምናምን በኤአይ በመረጃ ሰብስበ ስለ ሰውየው አንድ የዳታ ቋት ትፈጥራለህ። ፓተርኑን ታውቋለህ ማለት ነው። ስለዚህ ያንን ፓተርን ለሚሳኤሉ ለአስተኳሹ ትሰጠዋለህ ማለት ነው። በሚገርም ሁኔታ ምን ነው እና ዝም ብለህ ስታየው እንደ ኢራን ምን ነካቸው ምናምን ነገር ትላለህ። አንዴ በጣም ሶፊስቲኬትድ የሆኑ ሰዎች ናቸው ኢራኖች፣ የፋርስ እንትኖች በጣም እንትኖች። ግን በዚህ ደረጃ እንደዚህ ግልብልባቸው ወጣ የሚባለው ምንም እኮ ግልጥልጣቸው እኮ ነው። አንዱ ሲሞት አንዱ ሲባል አንዱ ኦኬ እሺ፣ የመጀመሪያው ስትራይክ ላይ አያቶላውን ጨምሮ ሌሎቹ ምናምን ተገደሉ፣ መከላከያ ሚኒስትሩ ምናምን ነገር እንዴ። አሁን ይሄ ነገር ይሄኛው ላይ እንደ ሲሆን በቃ ምንም ኮንትሮል የላቸውም ትላለህ። ግን በሌላ በኩል ደግሞ የኢራን ሲስተም ዝም ብሎ የአምባገነን ሲስተም አይደለም። በነገራችን ላይ ኢራን ዲሞክራቲክ አይደለችም። በጣም ይሄ በሴቶችን ትጨቁናለች የሚባለው እሱ የምዕራቦቹ ፕሮፓጋንዳ ነው። በነገራችን ከኢራን የበለጠ ሳውዲ አረቢያ ነው ሴቶች ራሳቸውን ሸፍነው እንዲሄዱ የሚያስገድድ ሕግ ያለበት ምናምን ነገር። ግን ይሄ ዌስቱ የምዕራቡ ሚዲያ ፕሮፓጋንዳውን ሲነዛው እንትን ሲያደርገው ኢራን የሴቶች ጨቋኝ ነች እንደዚህ ያደረገች ምናምን የሚባለው እሱን ከሰማ ትሸወዳለህ መሳይ። በ5 ዓመት ነው በ6 ዓመት ባይዞ በትክክለኛ ምርጫ ኢራን ውስጥ ይካሄዳል። በትክክለኛ ምርጫ ፓርቲዎች ተወዳድረው ምርጫ ይካሄዳል። በእርግጥ አያቶላው ነው አፕሩቭ የሚያደርገው እንትን የሚያደርገው፣ ግን ምርጫ የሚባል ነገር ይካሄዳል። ዌስቱ ግን ምዕራቡ ግን ያንን ምርጫ ይሁንታ ካልሰጠው ምርጫ አይደለም። የሚያሳዝነው ነገር እሱ ነው። ግን ይሄ ነገር ወዴት ይሄዳል የሚለው አይ ዶንት ቲንክ ይሄ ቀላል ጦርነት አይደለም። አሁን አሜሪካኖቹ በእርግጠኝነት ይሄን በአየር ድብደባ የኢራንን እጅ እናሰጣለን ብለው ነው አስበው የገቡበት።
ይኸው አሁን 17 18ኛ ቀን ሆኗል። በአየር ድብደባ ብቻ የኢራን መንግስት እጅ የሚሰጥ እንዳይደለ አሁን እየተረጋገጠ ነው። እንዲያውም ጭራሽ ስትራቴጂክ የሆነ ሙቭ እንቅስቃሴ ያደረገ ነው። የዚህ ስትሪት ኦፍ ሆርሙዝ የሚባለውን ቆልፎ ዓለም ላይ ቀውስ ፈጥሮ ያ ቀውስ ጫና ፈጥሮ አሜሪካኖቹን ሪትሪት እንዲያደርጉ ባክ ዳውን እንዲያደርጉ የሚያደርግ እርምጃ እየወሰዱ ነው ያላቸው። እስካሁን እንደምናየው ኢራን ሚሳኤል መተኮሷን አላቆመችም። ዛሬ ጠዋትም ቴል አቪቭ ስትደበደብ ነበር እና በጣም ረጅም ጦርነት ነው የሚሆነው። ካላቆሙት አንደኛው ወገን ፈቅዶ ካላቆሙ ረጅም ጦርነት ነው የሚሆነው። ረጅም ጦርነት ብቻ ሳይሆን ዓለምንና በአጠቃላይ አካባቢውን በጣም ዋጋ የሚያስከፍል ነው እንትን ያለው። በዚህ ውስጥ እንደ ሀገር እኔ አሁን አብይ አህመድን ጨቅላ ዲፕሎማሲ በጣም የሚገርም እንትን ነው። ሰሞኑን እያየው ነበርና ሮጦ ሄዶ አሁን በሱ ቤት ድሮ አንድ ጎረቤት ነበሩና እንደዚህ ሰው ሲታመም ምናምን በቃ ሮጦ ምናምን እንደደርሰው በቃ እሳቸው እኮ ቀድሞ ደራሽ ናቸው የሚባል ሜንታል ሳይኮሎጂ አለ። የመንደር እንትን ታውቃለህ አይደል? የዛ አይነት ነገር ነው አብይ አህመድ። የአብይ አህመድ ሳይኮሎጂ በቃ እንደዛ ነው። በቃ በችግራቸው በችግሩ ጊዜ ቀድሞ ደረሰምና ኢትስ ኖት እንትን ኖባዲ ወርዝ ኢት። የሚዲያም ትኩረት ማንም ትኩረት አልሰጠውም በነገራችን። ከዛ ይልቅ ኢትዮጵያን በጣም አላስፈላጊ የዲፕሎማሲ እንትን ውስጥ ነው የሚያስገባ። አላስፈላጊ ነገር ነው። በስልክ ደውለህ እናዝናለን ማለት አንድ ነገር ነው። ሁለተኛ ደግሞ ከነገሩም ፌርነስ አኳያ ይሄ ጦርነት የጀመረችው ኢራን አይደለችም፣ እስራኤልና አሜሪካ ናቸው። ከነገሩ ጦርነት አኳያ ፌርነስ አኳያም ይሄ ተረጋግቶ ኳስ በመሬት ነው የሚባለው፣ ኳስን በመሬት አድርጎ የሚታለፍ ነገር ነው እንጂ እንደው ዞለህ የምትገባበት አለው ከናንተ ጋር ነኝ ከጎናችሁ ነው የምትልበት እንትን አይደለምና በጣም ከባድ ጊዜ ላይ ነው የምንገኘው። አው መስፍን ምናልባት የአብይ አህመድን ያው ብዙ ጊዜም ስላልነው በዚህ ሰሞን ላይ ትልቁ አጀንዳም ሆኖ ነው የመጣው። የሄደበት ምክንያት አንተ እንዳልከው በስልክ መድረስ ሲቻል፣ ነገር ግን የሁለቱን ሀገራት የተጀመረ ግንኙነት ለማጠናከር በዚህ ቀውጢ ሰዓት ነው ስንት ጊዜ ያላቸው በዚህ ወቅት ላይ የሄደበት ሌላ አሁን ያልከው በጣም ደካማ ከሆነ ኢትዮጵያን አደጋ ላይ ከሚጥል ምናልባትም የአሽከርነት ምንድነው ስነ ልቦና ስላለው ያደረገው እንጂ ከዛ የተለየ ምን ምክንያት ሊሰጠው አይችልም። ነዳጅም ለማግኘት ከሆነ እሷ በአሁኑ ሰዓት ትልቅ አደጋ ላይ ነው ያለችው። የተባበሩት አረብ ኤሚሬትስ በየቀኑ እየተመታች ነው። የአውሮፕላን ማረፊያ የነዳጅ ዲፖዎቿ እየተመቱ ነው። የሷ ኢኮኖሚ ደግሞ የተመሰረተው በውጭ ሀገራት ሰዎች ነው፣ በመመላለስ በጉዞ በቱሪስት። ይሄ ነገር ቀጥ ካለ ምንም ሀብታም ብትሆን ነገ መዳከሙ አይቀርምና አብይ አህመድ ምናልባትም ጌቶቹ በዚህ ሁኔታ ላይ ሲሆኑ ሄዶ አጠገባቸው ድረስ ሄዶ እንደው ለማጽናናት ያደረገው በጣም ተራ የሆነ ኢትዮጵያን የማይመጥን ዲፕሎማሲ እንትሞኑን ብዙዎችም ጽፈውበታል። ወደ ኋላ እንመለስም። ግን እንደው የዚህ ጀነራል መገደል ኢራንን እጅ ያሰጣት ይሆን? በጣም ቁልፍ ሰው ነው፣ ወሳኝ ሰው ነው። እጅ ትሰጥ ይሆን? አሰጣትም አይ ነው አለ እንትኑ አለ በደንብ ሲስተሙ በጣም እንትን ነው። አይዞህ ቀላል እንትን አይደለም። እኔ ፋርሶቹ በጣም የረቀቁ እንትኖች ናቸው። አያሰጣቸውም። ግን እንትን የሆነ አንዳንዴ ትጠራጠራለህ። በዚህ ደረጃ ጥንቃቄ ይጎላቸዋል ምናምን ነገር ትላለህ። አንደኛው ሲገደል እሺ፣ ሁለተኛው፣ ሶስተኛው ይሄ እንግዲህ በጣም አሁን የመረጠው ሙስታፋ ኻሜኒ የሚባለው አሁን የተመረጠው ሱፕሪም ሊደር አሁንም እሱም ቆስሎ ራሻለ የሚባለው እሱ እንዲመረጥ ራሱ ትልቅ እንትን ያደረገ ሰው ነው። ብቻም ሳይሆን በቃ የኢራን ፖለቲካ እንትን ብሬን የሚባለው አሊ ላሪጃኒ ነው። እሱ ነው እንትን የሚባለው እና ያሰጣታል አይመስለኝም። ነው እስከ በደንብ ፋይት ያደርጋሉ። በሚሳኤል በመናምን እግረኛ አስገብቶ ካልሆነ በስተቀር በሚሳኤል በመናምን አይ ዶንት ቲንክ ምንም የሚደበደብ ጨርሰናል ነው ያለው ዶናልድ ትራምፕ። እሱ ነው። ሌላ ግን አብይ አህመድ ጥግብ ይዝ ይሻላል እኮ። አሁን አረቦቹን ተመልከታቸው። በጣም የያዙት ነገር ይሄ ሁላ ሚሳኤል እየተተኮሰባቸው አንድ ሚሳኤል ወደ ኢራን መልሶ አልተኮሱም። ታውቃለህ? ወይም ደግሞ ኢራን ላይ ጦርነት አላወጁም። አሜሪካና እስራኤል አረቦቹ ጦርነት ውስጥ ሊገቡ ይፈልጋሉ። ባይዘው በቀጥታ እያደረጉ ያሉት የሚተኮሰው ሚሳኤል ወይም ደግሞ የድሮን ማምከን ነው እንጂ ወደ ኢራን ጦርነት አንድ እንትን አልተኮሱም። ለምንድን ነው? ያውቃሉ ጦርነት ውስጥ መግባት የሚያመጣው መዘዝ የሚያስከትለው ነገር ያውቃሉ። ይሄ ጦርነት ደግሞ አላማው ምን እንደሆነም ያውቃሉ። ገብቷቸዋል። አረቦቹ በጣም ብልጦች ሆነዋል። በነገራችን ላይ እነዚህ በነዳጅ ሀብታም የሆኑት አረብ ሀገሮች እንደ ኩዌት እና ዩናይትድ አረብ ኤሚሬትስ ምናምን ነገር በጣም ገብቷቸው በጣም ኃይለኛ ግፊት አለባቸው። እየተኮሱ
እየጣሉ ያሉት የኢራን ሚሳኤል ነው እንጂ ወደ ኢራን መልሰው አጸፋንትን ሲያደርጉ አላየም። ለምን ነገሩ ኢስካሌት እንዲያደርግ አይፈልጉም። ከኢራን ጋር እስከ መጨረሻ መቆራረጥ አይፈልጉም። ራሱ ደግሞ ውስጣቸው በየሀገራቸው ደግሞ ያለውን የህዝብን ስሜት ያውቁታል። አብዛኛው እኮ የአረብ ሙስሊም ወርልድ በኢራን በኩል ነው ያለው፣ ደጋፊ ነው እንትን ያለው። እኛም ሀገር ያው እንትን ያለ የምናየው ነገር ነው አንዳንድ ነገሮች እና በዛ ነው እና በዚህ ሰዓት ላይ ሊያውም አንተ ምን ያህል ርቀት ያለህ እንትን ነው ሄደህ አለው ምናምን ነገር የምትለው ነገር እኔ ቅድም ያልኩ እንጭጭ ነገር ነው። በጣም ያሽከርነትም ስነ ልቦና ነውና ይሄ ነው መሰለኝ። በጣም አመሰግናለሁ መስፍን። ረጅም ጊዜ ወስደን ነው ዛሬ የተነጋገርነው። በርካታ ጉዳዮችን አንስተናል። ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። መሳይ እኔም አመሰግናለሁ። እንበርታ። ተመልካቾቻችን በዚሁ የዛሬውን አበቃን። አብራችሁን ስለነበራችሁ ምስጋናችን ከልብ ሆኖ ከያላችሁበት ይድረሳችሁ። ነገ በተለያዩ ጉዳዮች ከሌላ ባልደረባ ጋር እንመለሳለሁ። ለአሁኑ ምስጋናችንን በድጋሚ ያቀርባለሁ። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።